ዳረኛ ታይኛለህ። እኔ ግን መስፍን ገብቷል። እስቲ አንደኛ ሳሙኤል 15:2 አዋራው እስቲ ኢብራሂም። አንተ ደግሞ እሺ መስፍን ሰላም ብያለሁ። እንዴት ነህ? ደህና አደርክ? ማን ወደ ነው አልክ? አለን። እንዴት ናችሁ? ይብራ ሰላም ነው? እንዴት ናችሁ? አልሐምዱሊላህ ምንም ሰላም ብያለሁ። አለን። እዚህ ጋር እግዚአብሔር አንድ ጥያቄ አለንና እዚህ ጋር እግዚአብሔር ሳሙኤልን ማነው ሳኦልም ሳሙኤልን አለው ያው እግዚአብሔር ተናግሮ ምን አለ? አማሌቅን ሄደህ ምታ አለውና ያላቸውንም ፈጽመህ አጥፋ፣ አትማራቸው፣ ወንዱን፣ ሴቱን፣ ብላቴናውን፣ ሕፃኑን፣ በሬውን፣ በጉን። ሕፃናቱን ለምን ነበረ እንዲገደሉ ያዘዘው እግዚአብሔር? ምክንያቱም እስኪ ብትነግረን። በሬው በጉንስ ታዲያ ምን አጠፋ? አሁን በሬና በጉ እዛ ጋር ምን አጠፋ? ሕፃኑ ብቻ ሳይሆን እዛ ጋር በሬው በጉ መቼም መንገድ አልከለከላቸውም። ትክክል ነው። እኔ ሕፃናቶች ላይ ነው ከላይ ከቁጥር 1 ጀምረህ ስታነብ እግዚአብሔር ለምን ይበቀላለሁ እንዳለ በቀል ነው ተናገረ። ስለዚህ በቃሉ መሰረት ያ ቃሉን ፈጽመ ማለት ነው። አንተ አሁን ለሕፃናት በጣም መራራህ ምናምን መስለህ ለሕፃናት ብቻ የምትሞግት ከሆንክ በሬውና ላሙ እዚህ ጋር እንስሳት አለ፣ እንስሳቶቹም ጠፍተዋልና እንስሳቱንም ጭምር ብትጠይቅ የተሻለ ይመስለኛል። እሺ መጀመሪያ ጥያቄ መብቴ ነው አይደለ? እኔ የፈለኩትን መጠየቅ አይደለ እንዴ? እንደ ጥያቄ አንተ ጥያቄውን ደግሞ እንድመለስልህ አትጠብቅም። እንደፈለክ ከጠየቅ ሕፃናቱን ለምንድን ነው የሚገደሉት? በሬና ላሙ ለምን ተገደሉ? ምን አጠፉ? መንገድ ላይ አልከለከላቸው ነገር። እኔ የጠየኩህን ለምን አመለስም? ሕፃናቱ ለምንድን ነው የሚገደሉት? አንተ ለሕፃናት በጣም አዘንክ። እንደ እንስሳት እኮ አሉ እዛ ቦታ ጋር የተገደሉት እንስሳት አሉ። ቀጥሎ ያለውን ሐሳብ ስታነብ ያላቀለምከው ነጩን ስታነበው የሰራዊት ጌታ እግዚአብሔር እንደዚህ ይላል። አይተዋል። እስራኤል ከግብጽ በወጣ ጊዜ እበቀላለሁ አለ። በቃ እሺ ምን አጥፍተው ነው የሚበቀሉት? ነው እነዚህ ምንድን ነው ያጠፉት? እነዚህ ማን ያጠፋው? ላሞቹን እኔም እኮ ጥያቄ እሱ እኮ ነው። ሁሉንም ነው ጥያቄ። ያጠፋው አማሌቅ ነው አይደል? አሁን እነዚህ ምንድን ነው ያጠፉት ነው ጥያቄ። ምን አጠፉት ብለህ አንተ አሁን በእስራኤል ከግብጽ ምድር ወጥቶ ሲሻገር መንገድ ላይ የከለከለው ሰውዬ በስም ተጠርቶ እንዲገደል አይነት ነገር ነው እየፈለክ ያለው አይደለም። እግዚአብሔር አማሌቅን ነው ያለው። አማሌቅን ይበቀላለሁ ነው ያለው። አማሌቃውያን ናቸው። አማሌቅ ማለት ልጆች ናቸው። የልጅ ልጅ ተብሎ እዚህ ጋር ሆነ ተጻፈለ ነገር አለ። አማሌቅ ነው ያለው እግዚአብሔር። አማሌቅ የተባለውን እግዚአብሔር ሊበቀል ስለፈለገ ተበቀላቸው። ቃሉን ፈጸመ ማለት አንድ ሰው ነው አማሌቅ። ሰውዬ አማሌቅ ማለት አንድ የሆነ ህዝብ ብሔር ነው። ትልቅ ነሽን። ስለዚህ እግዚአብሔር መቼ ነው የሚበቀላቸው? መቼ የጠፋውን ጥፋት ነው አሁን እየተበቀለ ያለው? ይበቀላለሁ አለ ሰው እስኪገኝለት ድረስ ወይም ደግሞ እግዚአብሔር ከእስራኤል ንጉስ እስኪቀባ ድረስ ጠበቀ። ጊዜው ደረሰ፣ ንጉስ ተቀባ፣ ተበቀለ ማለት ነው። ከዛ ምንም ያላጠፉትን ህዝቦች ተበቀላቸው። ያን ዓመት በኋላ ነው መስፍኔ። ከስንት ዓመት በኋላ ነው ይሄ ነገር የተፈጸመው? ከስንት ዓመት በኋላ? ከሺህ ዓመት በኋላም ይሁን አሁን ዓመቱን ሳይሆን እግዚአብሔር እንደዚህ ምን አድርገው ነው አሁን ሕፃናቶቹ ምን አድርገው ነው ቃሉን ፈጸመ? ግን ወንዶቹና ሴቶች ቆይ በቀላል ያለው መቼ ነው? ይኸው እዛ እየተናገረ አይደለ እኮ በሳሙኤል ዘመን ነው ወይስ በዛን ሰዓት ነው በቀላል ያለው? ይኸው በሳሙኤል ዘመን በሳሙኤል እኮ እየተናገረ ነው። በሳሙኤል ዘመን ነው ድርጊቱ የተፈጸመው። የተተናኮሉት አማሌቃውያን መቼ ነው? ከግብጽ ተነስተው ምድራቸውን አቋርጠው ሲሻገሩ መንገድ ላይ ስለተተናኮሏቸው ማለት ነው። ኦኬ። ስለዚህ ራሳቸውን ነው አማሌቅ ምንድን ነው? አማሌቅ በመንገድ ላይ እንደተቃወመ አውቃለሁ አለ። ያደረገበት ነገር እበቀላለሁ አለ። ተቃወመ አይደለ? አማሌቅ ተቃውሟል። ሌላ ምንም ያደረገው ነገር የለም። ምንድን ነው ያደረጉት? እስራኤልን ወደ ተስፋይቱ ምድር እንዳይሄዱ ተቃወሙ እንጂ ምንም ያደረጓቸው። ሲቃወማቸው ራሳቸውን ነው ያጠፋቸው ወይስ እነሱ ካለፉ ከሞቱ በኋላ ከ400 ዓመት በኋላ የልጅ ልጆቻቸው 4 ትውልድ ካለፈ በኋላ ነው? የትኛውን ነው? የልጅ ልጅም አለፈ ምንም አለ። እግዚአብሔር ሲቆጣ ምናልባት በመጽሐፍ ቅዱስ በዘፍጥረት ምዕራፍ 5-6 አካባቢ ላይ ከሄድክ እግዚአብሔር ዓለምን ሁሉ አጥፍቷል። ምን አጠፉ? እዛ ቦታ ነው የጠየቁ ሕፃናቶቹ ይኸውልህ ከ400 ዓመት በኋላ ያንን ነገር ፌር ነው ወይ? ፍትህ ነው ወይ?
ከ400 ዓመት በኋላ እነዛ ሰዎቹ እያሉ 4 ትውልድ አቋርጦ ህፃናትን የሚጨፈጭፍበት ፍትህ ነው ወይ ነው ጥያቄው? ፍትህን አንተ ለእግዚአብሔር ልታስተምር ትፈልጋለህ? እንደ ኡስታዝ እግዚአብሔር ዓለምን ሲያጠፋ በውሃ በሙሉ ጥያቄ ነው የጠየቀው። ፍትህ ነው ወይ? ለምን እንደዚህ ያደረክ ተብሎ እግዚአብሔር እሱም ትክክል አይደለም። ተናግሮ ነው እግዚአብሔር ያጠፋው። ትክክል አይደለም። እሱም ትክክል አይደለም። እሱም ቢሆን ልታስተምር ነው። እሱም ቢሆን ትክክል አይደለም። ለእናቷ ሜት አስተማረች። ትክክል አይደለም። እኔ ከፍትህ አንጻር ትክክል አይደለም ነው የምልህ። ትክክል አይደለም። አሁን ይሄኛውን ጨርስልን። አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ላይ ያለውን ህፃናትን ምን አድርገው ነው ወንዶችና ሴቶችን እንዲገደሉ ያደረገው? ምን አድርገው ነው? እሺ ከሰማኸኝ ኡስታዝ፣ እግዚአብሔር አማሌቅ የሚባለውን ህዝብ ማጥፋት ፈልጓል። ማጥፋት ከፈለገ ደግሞ ሰው እስኪገኝለት ድረስ ጠበቀ። ለምንድን ነው እግዚአብሔር አማሌቅን ሊያጠፋ የፈለገው? አማሌቅ የሚባለውን ዘር በቃ ማጥፋት ፈልጓል። ለምን? በእግዚአብሔር ዓላማና አባቶች በሰሩት ልጆች አይገደሉ አይልም ባይብል። አሁን ስለ አባትና ስለ ልጅ አንተ ወስደ ሌላ መጽሐፍ ስለዚህ ጋር ልትከት አይደለም። አይገደሉ ይላል። አይገደሉ የማይገናኝን ቦታ እያገናኛችሁ ይገናኛል። ዘዳግም 24:16 ላይ እንደዛ አባቶች ይሄው ዘዳግም 24:16 አውጣለት። እስራኤል ከግብጽ ሀገር ያወጣው ማን ነው? ራሱ እግዚአብሔር ነው። ልጆቹ አይደሉም። አባቶች ይኸውልህ፣ ቆይ አንዴ መስፍን እኩል አታውራ። አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ። ነገር ግን እያንዳንዱ በኃጢአቱ ይገደል አይደል? አሁን ምን ከአማሌቅ ጋር ይገናኛል እንዴ? ይገናኛል። እነሱ ምን አደረጉ? ልጆቹ ምን አደረጉ ነው ጥያቄው። 4 ትውልድ ላይ የመጣው ልጆቹ ምን አድርገዋል? ያደረጉት ነገር አለ ወይ? ይሄን አድርገዋል። ልጆቹ አማሌቅ ናቸው አይደሉም? እሱን ትመልስልኛለህ? የአማሌቅ ልጆቻቸው ናቸው ያጠፉት። ታዲያ አማሌቅን አጥፋለ ከዛ ሲያጠፋ አባቶች ስለ ልጆች አይገደሉ፣ ልጆችም ስለ አባቶች አይገደሉ። ነገር ግን እያንዳንዱ በኃጢአቱ ይገደላል። ስለዚህ እነሱ በሰሩት ኃጢአት ልጆቻቸው 4 ትውልድ ጠብቆ በቀል ሆኖ ለዛውም እነዛ መገደል ሲገባቸው እነዚህኞቹ ለምን ተገደሉ? ጠይቀኛል። እስኪ እንግዲህ ደግሞ ሲማኝ እነኚህ ልጆች አማሌቅ የሚባለውን ስም ሁሉ ለሙሴ እስራኤል ለሚተዳደርበት ለዓለም ሕዝብ ነው ወይ የወረደው ወይም ደግሞ የተሰጠው? እሱ አይደለም። ይሄኛው የሚሰራው ለእስራኤል ብቻ ነው። ታዲያስ ለእስራኤሎች ብቻ ነው። እንደዛ ከተስማማ እግዚአብሔር አማሌቅን አጥፋ ስል አማሌቅን አጠፋ። አማሌቅ ማን ነው? ልጆቹ እንስሳቱም ጭምር እኮ ነው። አሁን አይተው ከሆነ ለምን እናንተ እንደምትለዩት በጣም ልብ ለመብላት ነው አይደለም። እንስሳቶችም እኮ ትክክል አይደለም እኮ ነው። ወይም ደግሞ እግዚአብሔርን አመፀኛ ለማድረግ ጥረት በምታረጉት እንጂ። አንዴ ተረጋጋ። ጥያቄ ማብራሪያ አይደለም የተጠየቀው፣ ጥያቄ ነው የተጠየቀው። ማብራሪያ ቢሆን ኖሮ ታብራራለህ ራሱ። አንደኛ ሳሙኤል ምዕራፍ 15 ቁጥር 2 ላይ ያለው ህፃናትን፣ እንስሳትን፣ አህያውን በሩ እሱ ራሱ መገደሉ እኮ ልክ አይደለም ነው የምንለው እኛ። አንተ ልክ ነው ትላለህ እንዴ? እግዚአብሔርን ሐሳብ አንተ እንዴት ልክ ነው ልክ አይደለም ለእግዚአብሔር አስተያየት ትሰጣለህ? እኛው ለምሳሌ አሁን ያድናል መጽሐፉ ትክክል አይደለም ነው የምንለው እኛ። መጽሐፉ ነው ችግር ያለበት፣ እግዚአብሔር ጋር አይደለም ችግር ያለው። it is your right እንን ማንም አይከለክልህም። መጽሐፉ ጋር ችግር እንዳለማ የምታውቀው። ቆይ እሺ፣ ይሄን የነገረን ማን ነው? የዘገበልን ማን ነው? ይሄን የሚነግረን ለሳሙኤል እንደዚህ ያለው ነው የነበረው። ከዛ ዳዊት ነው የነበረው። እሺ፣ ሳሙኤልን ተከትሎ እዛ ቦታ ጋር ሙሴ ከእግዚአብሔር ጋር ፈጥሮታል ማለት ነው። ዘፍጥረትንም ሙሴ አልጻፈውም። ዘፍጥረትንም ማስረጃ ስጣለሁ። አልጻፈውም ነው ያልኩ። መች ተረዳሁት? እንዴ በራስህ እኮ አትሂድ እንጂ ዘፍጥረት የሚባለው መጽሐፍ ሙሴ አልጻፈውም። ማስረጃ ካለ ትሰጠኛለህ። ኦሪት ዘፍጥረትን መጽሐፉን ከጻፈ ሙሴ እንደጻፈው ማስረጃ ስጠኝ። በደንብ አድርጌ እሰጣለሁ። አንተ ጻፍ። ችግሩን አለ መሰላችሁ። ችግሩ የቱ ጋር ነው? መጽሐፍ ቅዱስ የተጻፈው የእግዚአብሔር ሰዎች በመንፈስ ቅዱስ ምሪት ነው የዘገቡት። አልጠየቅኩም። እሱን አልጠየቅኩም። ዘፍጥረትን ሙሴ መስፍኔ ዝም ብሎ ማውራት እኮ ይቻላል እኮ እንሰጣለን። የስብከት ጊዜ አለን እኛ ከፈለክ ማለት ነው። 1 3 ደቂቃ 4 ደቂቃ እንሰጥህና በደንብ አድርገህ ትጠወጥበናለህ ስትፈልግ ማለት ነው። ኦሪት ዘፍጥረትን ሙሴ ጽፎታል፣ ማስረጃ አለኝ ብላል። አምጣ። ሙሴ አልጻፍም የምለውን ማስረጃ እስኪ ስጠኝ። እሰጥሃለሁ። ኦሪት ዘፍጥረት ምዕራፍ 14 ቁጥር 14 ላይ እስከ ዳን ድረስ ተከትሎ ሄደ ይላል ሙሴ።
እስከ ዳን ድረስ ማን ነው አብርሃም እስከ ዳን ድረስ ሄደ ይላል። ዳን የምትባለዋ ከተማ በሙሴ ጊዜ ተቆርቁራለች። ይሄ ሙሴ አልጻፈም ማለት ነው? አዎ እንዴ ዳንን አያውቃትም ሙሴ? አውጣለት ኦሪት ዘፍጥረት ምዕራፍ አውጣለት። ያው አብርሃምም ወደ ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴናዎች አሰለፈ። ፍለጋቸውንም ተከትሎ እስከ ዳን ድረስ ሄዳለ። ያው ኦኬ። ስለዚህ አሁን ዳን የምትባለው ከተማ ማለት ነው እኮ ዳን የምትባለው እስከ ዳን ድረስ ሄደ ይላል እኮ። ዳን ነበረ እንዴ ሙሴ በነበረበት ዳን የሚባል ከተማ ነበረ እንዴ ሙሴ በነበረበት ሰዓት? ከሙሴ በኋላ አይደል እንዴ? መቼ ነው ዳን የተቆረቆረችው? ዳን ከሙሴ ከተቆረቆረ በኋላ ማለት ተቆረቆረች ከተባለ አካባቢው ላይ በቃ ዳን የሚባል መሳፍንት 18 ዳን እያለ ስለ ዳን የሚያወራ መጽሐፈ መሳፍንት ምዕራፍ 18 ቁጥር 29 ላይ ያውጣል። ከተማይቱ በእሳት አቃጠሏት። ሂድ አንብበለት። ከተማይቱም ከእስራኤል በተወለደው በአባታቸው ስም ዳን ብለው ጠሯት ይላል። የከተማይቱን ስም መቼ ነው ዳን የተባለችው? አስቀድሞ ሌሳ ነበር ይላል። አዎ። ስለዚህ አሁን ሙሴ ዳንን ያውቃታል? ሙሴ ዳንን ያውቃታል ወይ? ሙሴ አያውቃትም። አሁን ነቢይ ነው ሙሴ፣ ነቢይ ነው። ወደፊት ማየት ይችላል እኮ ዳን የምትባል ይኸውልህ መጽሐፍ ይችላል። እንደዛ ከሆነ ይኸውልህ እኔ ይኸውልህ አመጣሁልህ። ዳን የተባለችዋን ከተማ ሙሴ በሙሴ ዘመን አልተቆረቆረችም። ሙሴ ከሞተ በኋላ ኢያሱ ከሞተ በኋላ በመሳፍንቱ ዘመን ሙሴ ከሞተ ከ500 ዓመት በኋላ ነው ከተማይቱ የተቆረቆረችው። ስለዚህ አሁን አንተ ደግሞ ምን ታመጣለህ? ኦሪት ዘፍጥረትን የጻፈው ሙሴ ስለመሆኑ ማስረጃ ታመጣለህ። አንድ ማስረጃ ስጠን። አንድ ማስረጃ ስጠን። ትንሽ ጠብቀኝ። እሺ በአንደኛ ቆሮንቶስ ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ስንት አልከ? ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 15 ምን ይላል? ምዕራፍ 3 ቁጥር 15። እሺ ብሉይ ኪዳን ሲነበብ ያ መጋረጃ ሳይወረድ እስከ ዛሬ ይኖራል። በክርስቶስ ብቻ የተሻረ ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍ በተነበቡ ጊዜ ያን ጊዜ መጋረጃው በልባቸው ይኖራል አለ። ዘፍጥረት የሚባለው ሙሴን የጻፈው የሚል ነገር አለ። ሙሴ መጽሐፍቶቹ የትኞቹ ናቸው ታሳይኛለህ? መጽሐፍ አይደለም ለእስራኤል የምነበብላቸው የትኛው መጽሐፍ አይደለም። እንግሊዝኛውና ግሪከኛው ላይ አንድ ያውጣለት። ምን እንግሊዝኛና ግሪክ ነው ያስፈልግም? ኢትዮጵያውን አይልም። አማርኛ ላይ የተጨመረ ነው። የትኞቹ ናቸው? ይሄው የተጨመረ ነው። የሙሴ መጽሐፍት የሚል ነገር የለውም። ራሱ አይልም እንደዛ አይልም። ይሄው ምን እናርግ? ኖ እንግሊዝኛው ላይ ያውጣለት። ይሄው በአንዴ ነው። እኔ ስለማውቀው ነው። ስህተት እኮ ምን እንደሰራ ሁለተኛ ቆሮንቶስ 3:15 ሁለተኛ ቆሮንቶስ 3:15 እሺ 3:15 አንድ እንግሊዝኛ አማርኛ ላይ ነው የተደረገው። And even to this day, when Moses is read, a veil covers their heart. But whenever anyone turns, መጽሐፍት የሚል አለ። ኤንአይቪን አውጣለት ከፈለገ። ምንም ኤንአይቪ ማምጣት አይጠበቅባችሁም። አማርኛ የ54ቱን ነው ያነበብኩላችሁ። እንደዚህ ግዕዙ ምን እንደሚል የሙሴ ኦሪት ነው የሚለው። ይኸው ግዕዙን ላሳይ። ይኸው ኦስታዝ ምንም አትልፋ። አሁን ቅድም ሙሴ አልጻፈም ለማለት ያመጣኸው ሙሴ አልጻፈም። አሁን ስለ ዘፍጥረትም አያወራም። ሙሴ አልጻፈም። በትልቁ አድርገኝ። አላመጣህም እኮ አሁንም ኦሪት ዘፍጥረትን ነው ያልኩህ። ይኸውልህ ይኸው እዚህ ጋር ይታያል። ምን ይላል? ወስመዮም ሶበ ቆይ አንዴ ሰምቷል። ኧረ ቆይ እስመዮም ሰበ ያንብቡ ኦሪተ ሙሴ ነው የሚለው። የሙሴ ኦሪት ባነበቡ ጊዜ ይገለጾሙ ልቦሙ ነው የሚለው። በልባቸው ይኖራል። እና ታዲያ የሙሴ ኦሪት ማለት ምን ማለት ነው? ህግ አይደለ?
ኦሪት የሙሴ ኦሪት ነው። ህጉ እኮ ኦሪት ተብሏል እኮ። እኔ ጥያቄ ጠየቅኩ። ኦሪት ዘፍጥረት ኦሪት የተባለው ኦሪት ዘፍጥረት ምንድን ነው? ኦሪት ማለት ህግ አይደለም። ኦሪት ዘፍጥረትን ሙሴ ስለመጻፉ ማስረጃ ነው የጠየቅኩ። አሁንም ማስረጃ መሆን አይችልም። ራሱ ምንድን ነው ኦሪት የሙሴ መጽሐፍ ለእስራኤል ሲነበቡ ነበር። አልሰጠኝም። የሙሴ መጽሐፍት የሚል ነገር የለውም። ራሱ አዲስ መደበኛ ትርጉም አለ። የት አለ? ይኸው አውጣው። ይኸው እንግሊዝኛውን አውጣን፣ ግዕዙን አውጣን፣ ግሪከኛውን ደግሞ አውጣለት። አንዴ ባይብል ሀብ ላይ ቁጥር 15 ነገር ግን ባይብል ላይ ሀብ ላይ አንዴ አውጣለት። ቆይ መስፍን፣ የሙሴ መጽሐፍት በተነበበ ጊዜ ማታዳምጥ ከሆነ ሚት እያደረኩ ነው የማወራው። መረጋጋት አልቻልክም። ይኸው እሺ፣ አሁን እዚህ ላይ መጽሐፍ የሚል አውጣ። ይኸው መጽሐፍት የሚል አውጣ። ይኸው ግሪኩ ላይ መስፍን፣ አሁን ሚትን አንሳ። ለምንድን ነው ሚውት የምታደርጉት? እኔ እኮ እያወራሁ ነበር እኮ። አታዳምጥም። እያታዳምጥ አይደለም። ከግሪኩ ልናሳይህ ነው። ምንም ግሪክ መጽሐፍት የሚል አለ። ይኸው መጽሐፍት የሚል አለ። ወይ ራሱ ምንም አልቀበለውም ማለት ተቀባይነት የለውም። የምትቀበለው የትኛው ግሪክ ነው የምትቀበለው? ስለሆነ አልቀበለውም። ኦኬ፣ የትኛውን ግሪክ ነው የምትቀበለው? የትኛውን ነው የምትቀበለው? የትኛውን ግሪክ ነው የምትቀበለው? እሺ መስፍኔ፣ ይሄ የዚህ አሁን በእንትን ኢብራሂም በሚያሳየው የምረን ነው የምላችሁ። ለና አቅርቦልኝ። እሺ አይቶ የለም መስፍን። ስለዚህ እሺ ቆይ አንተ መጽሐፍ ቅዱስ ላይ ባላሳይ በጣም ትጠይቁኝ ነበር። መስፍን መግባባት አልቻልንም። ይኸው አውጣ፣ ያንተን አውጣ። አንዴ ቆይ ኢምራን፣ የሱን ያውጣ። አንተ የምታውቀውን ግሪክ አውጣ። አውጣው መስፍን፣ አንተ የምታውቀውን ግሪክ አውጣው። መስፍን አለ? ሚዩትን አንሳ። አረ በፈጣሪ ለምንድን ነው የምታደርጉት እናንተ ሰዎች? አንሳ፣ አውጣ። አሁን አንተ አውጣው። አንተ የምታውቀውን ግሪክ አውጣ። ኡስታዝ ምንም ግሪክ ማውጣት እኮ አይጠበቅብኝም። ለምንድን ነው ግሪክ እኮ የለም። የተሳሳተ ነው አልካ። የተሳሳተ ነው አልክ። የኢብራሂም የተሳሳተ ነው ካልክ አንተ የምታውቀውን ግሪክ አውጣ። እኔ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ሙሴ ጻፈ ስለተባለው አሳያልከኝ። ማስረጃ ከአማርኛ አይልም። ዘፍጥረትን ሙሴ ጻፈ የሚል የለውም። ራሱ ግን መጽሐፍት የሚልም የለም እያልኩ ነው ያለው። እርማት ነው እየሰጠ ያለው። የሙሴ ሕግ አይልም። መጽሐፍት የሚል የለም አይልም ነው የምልህ። ኢምራን አሳየው የእንትን የቅድሙን አየህ ኡስታዝ። ያው አንዴ ግን እዚህ ጋር መስፍን መረዳት ያለብህ ኡስታዝ፣ ጥያቄው ምንድን ነው? አሁን እናንተ እጅ ያለው ኦሪት ተብሎ የሚጠራው መጽሐፍ ሙሴ ለመጻፉ ማስረጃ አምጣ ነው። ያው ከፍቼልሃለሁ። እዚህ ጋር የሙሴ መጽሐፍ የሚለው ያው አማርኛ ብለሃል። ዛሬም ድረስ የሙሴ ሕግ ነው የሚለው ይታያል። የሙሴ ሕግ ይታያል። የሙሴ መጽሐፍት የሚል ነገር የለም። እናንተ ትልቅ አድርገኝ በእናትህ። እዛ በቀለም ምናምን ያቀለማችሁትን ተውልኝና ይኸው የ54ቱን መጽሐፍ ላንብብላችሁ። ከ54ቱ ከየት ነው የተተረጎመው? 54ቱ ይኸው 54ቱ ከየት ነው የተተረጎመው? ይኸው እኔ ጋር ያምጣ። እኔ እኮ ከየት ነው የተተረጎመው ነው እኮ የምጠይቅህ። 54ቱ ላይ 54ቱ የለም አላልኩም። ከየት ነው የተተረጎመው? ዓመተ ምህረቱን እትማምጥቴ አታሳይኝና ይሄንን ትልቅ አድርገኝ። 54ቱ ከየት ነው የተተረጎመው ነው ጥያቄ ይጠይቅ። አታዳምጥም እንዴ መስፍን? አታዳምጥም? ኧረ በፈጣሪ ኡስታዝ ብቻዬን እኮ ነው የምታወራው። መስፍን አታዳምጥም እንዴ? ኧረ ኡስታዝ 54ቱ ከየት ነው የተተረጎመው? 54ቱ ከግሪክ ወደ ግዕዝ፣ እንግሊዝኛ፣ አማርኛ። ኦኬ ከግዕዝ ኦኬ ጥሩ። ስለዚህ ምን ታደርጋለህ? እንግሊዝኛውንም ግዕዙንም ግሪኩንም ታውጣለህ። ሶስቱንም እኛ እናውጣለን። ምንም አሁን ከምን ያለው በጣም ያመንኩበት መጽሐፍ ቢኖር ይሄኛው ነው ኡስታዝ። ይሄው ስለዚህ ከዚህ ወደ ግሪክ እንሂድ ምናምን አልሰማም። በእጄ ያለው ያመንኩበት በጣም ተቀባይነት ስላለው በግሪክ ለመደበቅ አንድ በቋንቋ ምናምን በላንጉጅ ለመደበቅ አትሞክሩ። በቃ እኔም ማምንበትን እያሳየው ነው። ትልቅ አድርገኝ ላስነብብ። ኦኬ ቆይ እኔ ላውጣላችሁ። ቆይ የ1879 ትቀበላለህ? ያው 54ቱ የተተረጎመበትን ትቀበላለህ? 1954ቱ አለ እኮ። ለምንድን ነው ኡስታዝ? 1879 የዛሬ 200 ዓመት የነበረውን ትቀበላለህ ወይስ አትቀበልም? አልቀበልም። በእጄ ያለው ነው እየተቀበልኩ ነው። ያው እንግዲህ ይሁት ተመልከቱ። ምን እንደሚል አንብበለት። 1954ቱን እቀበላለሁ። አንዴ ቆይ ድርቅ አትበል። እዚህ ጋር ምን ይላል?
የ1879 ነገር ግን እስከዛሬ ድረስ የሙሴ መጽሐፍ ነው የሙሴ መጽሐፍት ነው የሚለው የ1879 የቆም ጽሑፍ የአባሮሜ ትርጉም የሚባለው የዛሬ 200 ዓመት የነበረ ነው። የመጀመሪያ አማርኛው ይሄ ነው። ይኸው ምን ይላል? የሙሴ መጽሐፍ ነው የሚለው ወይስ የሙሴ መጽሐፍት ነው የሚለው? እዚህ ጋር መስፍን ሙሴ አልጻፈም ብለህ ካልክ እንዴት የሙሴ መጽሐፍ ልል ቻለ? ቆይ መጽሐፍት ነው አንተ የምትለው አሁን ትርጉሙ ምንድነው? መጽሐፍት ነው የሚለው አልክ። የሙሴ መጽሐፍ እንጂ መጽሐፍት አይልም ነው ያልኩ። የሙሴ መጽሐፍ የለም አላልኩም። እኔም የሙሴ መጽሐፍ አይልም ይላል እዚህ ጋር። ኡስታዝ በጣም አስቸጋሪ ነው። ብቻ ማስረጃ ስናቀርብ ቋንቋ ትሸሻላችሁ። ይኸው መጽሐፍ ይላል። መጽሐፍ በስንት ዓመተ ምህረት ነው የታተመው? በስንት ዓመተ ምህረት ነው የታተመው? 1979 ነው። 1879 ነው። እሱን ይተውና ይኸው እሺ 54ቱ ከየት ነው የተረጎመው? ከየት ላይ ነው የተረጎመው? 54ቱ ከየት ላይ ነው የተረጎመው? ይኸው መጽሐፍት 1879 ያጀማ 1879 መጽሐፍ ሙሴ መጽሐፍ እንደጻፈ ያሳየኝ። እንዴት ነው አይበቃውም? ልጅ ኢብራሂም ለእስራኤል ጆሮ ከእውቀት የነጻ ነው። 4 ነጥብ ኢብራሂም ምን ይመስላል? ለእናንተ መመለስ የሚችል እውቀት አለኝ። የምረን ነው የምላችሁ። መጽሐፍ ማስረጃ ስናቀርብ ወደ ግሪክ፣ ወደ ዕብራይስጥ፣ ወደ ብቻ አለ አይደለም ወደ መሰለህ መፍትሄ አይሆንም። ምን ታደርጋለህ መሰለህ? የራሳችሁ መጽሐፍ እኮ ነው እንጂ ያነበ። አሁን ምን ታደርጋለህ መሰለህ? ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 15 ላይ ዘፍጥረትን የጻፈው ሙሴ ነው የሚል ነገር አለ። እስቲ ማስረጃ ስጠኝ እሱ ላይ። አዎ ሙሴ መጽሐፍን ባይጽፍ ኖሮ በእስራኤል ጆሮ የምነበበው በእስራኤል ጆሮ ነው አይደለም። ዘፍጥረትን ሙሴ እንደጻፈው ማስረጃ አለ ወይ ነው የጠየቁት። ዘፍጥረት መጽሐፍን እኮ ማስረጃ ስጠኝ። የታለ እንደዛ የሚል 5 መጽሐፍቶች ናቸው ያሉት። ከአምስቱ የመጀመሪያውን ኦሪት ዘፍጥረት የሚባለው ሙሴ መጽሐፉ ማስረጃ ስጠኝ። በእስራኤል ጆሮ የምነበበው መጽሐፍ ከየት የመጣ ነው ኡስታዝ? እኮ ጠየቅኩ እኮ ዘፍጥረትን ሙሴ ስለመጽሐፉ ማስረጃ ስጠኝ ነው ያልኩህ። እስካሁን እየጠበቅኩ ነው። አዎ ይኸው የሙሴ መጽሐፍት ይላል እኮ በህዝቡ ጆሮ እየተነበበ ዘፍጥረት አይልማ። ዘፍጥረት አይልማ። ዘፍጥረት የሚለውን ኦሪት ዘፍጥረትን ሙሴ ጻፈው የሚል ነገር አላነበብኩም እስካሁን። እስቲ አውጣና መዝሙረ ዳዊትን ነው የጻፈው ሙሴ። ዘፍጥረትን ስለመጻፉ ዘጸአትን አይደለም የጠየቅኩህ፣ ዘፍጥረትን የጠየቅኩህ። ዘጸአት ምዕራፍ 2 ላይ ጀምረህ አልጠየቅኩም። ሙሴ ነው። ሁለተኛውን መጽሐፍ አልጠየቅኩም። የጠየቅኩህ ኦሪት ዘፍጥረትን ነው። ኦሪት ዘፍጥረትን ሙሴ ስለመጻፉ ማስረጃ ስጠኝ። ይኸው እኮ አሳየው። ይኸው የታለ አይልማ። እንደዛ የታለ ስለ ዘፍጥረት ያወራል አይልም። እንደዛ የሙሴ ቃል በቃል ከሆነ ኤግዛክት ወርድ ፋላሲ ነው የምትሰራው ኡስታዝ። ችግር ነው። ኖ የታለ ኤግዛክት ፋላሲማ አንተ ነው የሰራው ራሱ። ኤግዛክት ፋላሲ አልጠየቅኩም። ኦሪት ዘፍጥረት መጽሐፍት አይልም። መጽሐፍት አይልም። መጽሐፍ ነው የሚለው ተሳስቷል። አማርኛው ይሄ 54ቱ ተሳስቷል። ይኸው መጽሐፍ 54ቱ ነው ማለት 54ቱ። ኦኬ ዘፍጥረት የለህም፣ ማስረጃ የለህም። ይኸው አሳየው። ከዚህ በላይ ዘፍጥረትን ሙሴ ስለመጻፉ ማስረጃ የለህም። በደንብ አለኝ። ይኸው የታለ? የለም አይልም። እንደዚህ ዘፍጥረትን ሙሴ ጻፈው የሚል የታለ? አሳቡ ራሱ የለም ተብሎ ይጠራሉ። የለም እንደዛ የሚል ነገር የለም። ኢብራሂምን አትልቁትና እዩት። ራሱ እዩት። አያችሁ እዚህ ጋር። ቆይ አንዴ ዝም ብላ አታውራ፣ እኩል አታውራ፣ እኩል አታውራ። የሽማግሌ ነገር እንደዚህ ነው። ሽማግሌ ስለሆነ አትፍረዱበት። በድሮ ዘመን ነው የነበረው እሱ። አሁን ዕብራይስጥ፣ ግሪክ ምናምን ግዕዝ ምናምን የሚባል ነገር አይመቸው። ኢቭን ከ1954 ሊወጣ አይችልም። እሺ ቀጥልና እስቲ አሳየው። ይኸው እንግዲህ አሁን ያለው በት አንቱ ዲስ ዴይ ዌን ሻል ቢ ሪድ አለ ሞሰስ አለ። ጭራሽ ስለማንበብ ነው የሚናገረው፣ ስለ መጽሐፍ አይናገርም። ስለማንበብ ነው፣ ስለ መጽሐፍም አያወራም። ኤቪል ኦቨር ዘ ሄርት ኦፍ ዘም ላይስ ነው የሚለው። ጭራሽ መጽሐፍ የሚል ነገርም የለም። ጭራሽ መጽሐፍ የሚል ነገር የለም እዚህ ጋር ጭራሽ ሻል ቢ ሪድ ነው የሚለው። አየህ? አዎ በቃ ዘፍጥረትን እሺ ችግር የለውም። በቃ ሙሴን የጻፈው የሚለውን ነገር እናስበውና እስቲ አንደኛ ሳሙኤልና ሁለተኛ ሳሙኤልን ደግሞ እስቲ አሁን ደግሞ መረጃ ስጠን። አንደኛ ሳሙኤል ሁለተኛ ሳሙኤልን ተመለስ መስፍኔ። ወይኔ
እንደዚህ አይነት ሰው ግን ያስቀኛል። በነገራችን ላይ መስፍን እኮ ምንም እኮ የሚያውቀው ነገር የለም። ዝም ብሎ በድፍረት ነው የሚያወራው ራሱ ማለት እኔ ደስ ይለኛል ድፍረቱ። እስቲ አንደኛ ሳሙኤልና ሁለተኛ ሳሙኤልን እስቲ ንገረን። እዚህ ያለው ዓመት ጥሩ ነው ግን አንደኛ ሳሙኤልና ሁለተኛ ሳሙኤልን ደግሞ ንገረን። ሙሴ ሳሙኤል እንደጻፈው የሙሴ መጽሐፍ የሙሴ ሕግ ብሎ ይነገራል። በቃ ችግር የለውም እሱን እንለፈው። አሁን ይኸውልህ ብሎ ይነገራል። ይኸውልህ ከዚህ በላይ ማስረጃ ምንድን ነው የምትሉት? መስፍን ይኸውልህ ኦሪት ራሳችሁ እናንተን እያልኩ ነው እና በጣም ይገርማል። ኡስታዝ አንዴ ከፈቀድክልኝ እንትና መስፍን ይሄንን ማን አይ መፈራረቅ አይደለም ይሄ መጽሐፍ የማን መጽሐፍ ማስረጃ ስጠን። ቀጥል ይብሮ። እሺ ይሄ መጽሐፍ ማን የጻፈው ታውቃለህ መስፍን? ማን ያዘጋጀው? ማንም ያዘጋጀ አብያተ ክርስቲያናቶች ሊያዘጋጁ ይችላሉ። ሰዎች ለራሳቸው በተለያየ ዘመን ያዘጋጃሉ። ይሄ ማድረግ አትችልም። መዝገበ ቃላት አይ ወዳጄ የኢትዮጵያ መጽሐፍ ቅዱስ ማህበር አንድ ላይ ያዘጋጁት መጽሐፍ ነው። ይሄን መጽሐፍ ያዘጋጀው ማለት ነው የኢትዮጵያ መጽሐፍ ቅዱስ ማህበር አይደለ? መጽሐፍን ያዘጋጀው ያንተ መጽሐፍ አይደለም ነው አይደለም? ነው ይሄን መጽሐፍ ማን ያዘጋጀው? በጣም ጥሩ። ስለዚህ ስለ ኦሪት ምን ይሉናል እንየው አንድ ጊዜ አብረን። የኦሪት መጽሐፍ ምን ተብሏል? እስቲ ገጽ እኔና ምን እንደተባለ የኦሪት ጸሐፊያን እነማን እንደሆኑ እስቲ ምን ተባለ እዚህ መጽሐፍ ላይ? የኦሪት ጸሐፊ ከጥንት ጀምሮ በመባል ይታወቃሉ አለ። በ10ኛው ክፍለ ዘመን ገደማ ጀምሮ ግን አንዳንድ መምህራን ኋለኞች ነቢያት እና ጸሐፊዎች በእስራኤልና በይሁዳ መንግስት ዘመን ከምርኮ እና የቀድሞ ባህልን ህጎችን ሰብስበው አቀነባበሯቸው ይላሉ። አቀነባበሯቸው ማን እንደሆነ አይታወቁም። ከዛ በእነሱም ዘመን ኦሪት መልክ ሊይዝ ችሏል የሚል ግምት አላቸው። ግምት ነው ያለው። ይሁን እንጂ ጉዳዩ በአንዳንድ አብያተ ክርስቲያናት ዘንድ እጅግ አጨቃጫቂ ሆኖ ተገኝቷል ይላል። ምን ትላለህ? ስለዚህ ኡስታዝ ያው ቀጥል በቃ። አዎ የለም እኮ ዘፍጥረትን ሙሴ ጻፈ። አሁን ዘፍጥረት ህግም አይደለም ሲጀመር ታሪክ ነው ያለው። አሁን ዘጸአት ዘሌዋውያን ምናምን የሚባለውን ነገር ቢሆን ኖሮ ኦሪት ነው። ኦሪት ማለት ህግ ማለት ነው። ዘፍጥረት ታሪክ ነው። ዘፍጥረት አንዳንድ ላይ በመጀመሪያ ኤሎሂም ሰማይና ምድር ፈጠረ እያለ ሙሴ ስለመናገሩ ምንም አይነት ማስረጃ የለም። አታመጣም። ራሱ እንደ 1000 ዓመት እንኳን ጊዜ ብሰጣ አታመጣም። ሁለተኛ ቆሮንቶስ 3:15 ላይ እየተናገርከ ያለው የሚናገረው የሙሴ መጽሐፍት የሚለው በጭማሪ ነው። ሲጀመር ጭማሪ መሆኑን ግሪከኛው ላይ ማየት ይችላል፣ አማርኛው ላይ ማየት ይችላል፣ ግዕዝ ላይ ማየት ይችላል። ኢቭን እንኳን በላቲን ቡልጌቱ ላይም ራሱ ማየት እንችላለን ካስፈለገ። ይሄ ልጅ ምንም የሚያውቀው ነገር የለም። የድሮ ሰው ነው ራሱ። የድሮ ሰዎች በምን እንደምትጠብቁት የድሮ አርጊመንት ነው ሁሉ የሚመጡት። በ1954 ካሉ 54 ነው በቃ አለቅ። ከዛ ከ1954 አዲሱ መደበኛ ትርጉም ስታመጣላቸው አይቀበሉም። 1980 ስታመጣላቸው አይቀበሉም። ከ1954 በፊት የነበረውን የ200 ዓመት በፊት የነበረውን የ1879 160 170 ዓመት የነበረውን መጽሐፍ ካመጣችሁላቸው አይቀበሉም። ለምንድን ነው የማይቀበሉት? በቃ ስቲክ ነው ያደረጉት አንድ ነገር ላይ። በቃ እውነታው ይሄ ብቻ ነው ብሎ ነው የሚያስቡት እንጂ ግዕዝ፣ ዕብራይስጥ ምናምን ነገር ስትሏቸው ምንም የሚያውቁት ነገር የለም፣ እውቀቱ የላቸውም። ስለዚህ ከዛ አንጻር ነው አይ ቲንክ ተምሮ ቢመጣ ጥሩ ነው። ሌላ ጊዜ አጥንቶ ምናምን መስፍን የምነግርህ ነገር በደንብ አጥና። ለአንተ ለወደፊቱ ምነግርህ ባይብልን ስታጠና፣ ባይብል ስተዲ ላይ ስታጠና ሪፈረንሶች የሚባሉ ነገሮች አሉ። ትርጉም አለ። ትርጉም ሊሳሳት ይችላል ራሱ ማለት ነው። ትርጉም ሲሳሳት ደግሞ ምንድነው የምታደርገው? እንግሊዝኛ ይታያል፣ ግሪከኛ ይታያል፣ ዕብራይስጥ ይታያል፣ ግዕዝ ይታያል። እና ለቋንቋ ለመደበቂያነት አይደለም፣ ራሱ ሞር ፕሮፌሽናል የሆነ ነገሮች ለአርጊመንት ቢልድ ለማድረግ ይጠቅማል ለማለት ፈልጌ ነው። ኢምራን የምጨምረው ነገር አለ? አይ ኡስታዝ ጀዛከላ የለም፣ ቀጥሉ እያዳመጠ ነው። ፖለቲካ መልስ ሲያጣ ተምሮ እንደሚመጣ ምስኪን ነው። ተስፋና እንትንም አለ የቋንቋ ምጥረት አለበት። በነገራችን ላይ የምናወራው ብዙም አይገባውም። ራስ መስፍናው ምንድነው አማርኛም ትምህርት ቤት ምናምን ነገር ሊያስፈልገው ይችላል ይመስለኛል ራሱ። አንደኛ፣ ሁለተኛ፣ ሶስተኛ ደግሞ ኮሚኒኬሽን ባሪየርም አለበት። የተግባቦት ጋሬጣ አለበት። እኩል ማውራት፣ ጥያቄ ሲጠየቅ ከመልሱ ይልቅ ማብራራት ወደ ማብራሪያ ፈልጋለሁ ስትባል ታብራራ አለ። ግን ጥያቄ ሲጠየቅ ዳይሬክት የመመለስ እንትን የለውም።
እንደዛ ነው። አብዛኛው ፕሮቴስታንቶች ያው እንትን ነው ካሪዝማቲክ ነው ደግሞ ልጁ እንደምታዩት እንትን አይደለም፣ ኢቫንጀሊካል አይደለም። ፕሮቴስታንት ውስጥ ታውቃላችሁ ሁለት ግሩፖች አሉ ራሱ ማለት ነው። አንደኛ ካሪዝማቲክ አሉ የሆነ ፔንቴኮስታል የሚባሉ። በነገራችን ላይ ጴንጤ ሁሉ ፕሮቴስታንት አይደለም። ታውቃላችሁ ይሄንን? ስንቶቻችሁ ታውቃላችሁ? ይብራን ታውቃለህ ይሄንን? ጴንጤ ሁሉ ጴንጤ ማለት በልሳን መጸለይ፣ ትንቢት መናገር ምናምን የሚያምን ነው። ፕሮቴስታንት ማለት ደግሞ ከዛ በፊትም ነበረ ፕሮቴስታንት። ፕሮቴስታንት ውስጥ ጴንጤ አለ፣ ግን ጴንጤ ሁሉ ግን ፕሮቴስታንት አይደለም። ብዙ ሰው አያውቅም። አሁን ይህንን ከፕሮቴስታንት ውጭ ጴንጤ አለ ራሱ። ኦንሊሰስ አሁን ጴንጤዎች ናቸው፣ ፔንቴኮስታልን የሚቀበሉ ናቸው። በስላሴ አያምኑ፣ ግን ፕሮቴስታንት አይደሉም። ፕሮቴስታንቶች በስላሴ ያምናሉ። ማርቲን ሉተር ጴንጤ አልነበረም። ዚዊንግሊ ጴንጤ አልነበረም። ካልቪን ጴንጤ አልነበረም። የያዕቆብ አርሜኒየስ ጴንጤ አልነበረም። ሪፎርመሮቹ የታድሶ አራማጆቹ ሪፎርመሮቹ የፕሮቴስታንት የመጀመሪያ የነበሩት ማጂስትሪያል ሪፎርመር የሚባሉት በአጠቃላይ እንደዛ አልነበሩ ራሱ ማለት ነው። እነዚህ ደግሞ ሶላ ስክሪፕቸራ ሳይሆን ሶሎ ስክሪፕቸራ የሚባሉ አሉ። ራዲካል ፕሮቴስታንት የሚባሉት እነ ሜኖናይት የሚባሉት፣ አናባፕቲዝም፣ ሜቶዲስት ምናምን የመሳሰሉት እነ መሰረ ክርስቶስ እነ ሙሉ ወንጌል ምናምን የመሰረቱት ሌላ ናቸው። እነሱ ራሱ ሶሎ ስክሪፕቸራ ይባላሉ። እነሱ የትራዲሽንንና የካውንስሎችን ወይም ደግሞ ኢኩሜኒካል ካውንስሎችን ሰቦርዲኔት ኦቶሪቲ አይቀበሉም። ራሱ ሱፕሪም ኦቶሪቲ የሚሉት ባይብልን ብቻና ብቻ ነው። ሶሎ ስክሪፕቸራ ይባላሉ እነሱ። ጥያቄ ያላችሁ ሰዎች ግቡ። ያጀማስ ጥያቄ እናስተናግዳለን። እናንተ ቀጥሉ። እኛ ጋም ዙር አዘነ። መልካም ጊዜ ይሁንላችሁ። ጀዛከላ ኸይር ኡስታዛችን፣ አላህ ይጠብቅ። ጀዛከላ ኸይረን ኡስታዝ። ይህ አካውንት አዲስ አካውንት ነው። እናንተ ሰዎች የፎሎ ያደረጋችሁ ይመስሏችሁ ትላለህ። ከዛ አስፎግር ይምሩ ምን እንጀምር? ጥያቄ ያለው ካለ ገብቶ ይጠይቅ፣ ወይም ክርስቲያኖች ካሉ ይግቡና። ርዕሳችሁ ምንድን ነው ዛሬ? ርዕስ አለ? ጥያቄ ነው በቃ እንደዛ። ዳንደሌኖስ ወይ ደግሞ ዳንደሌኖስ ነው ብቻ። ኤኒዌይስ ይሰማል። ኦኬ ዮናስ አለ? አይ እኔ ገብቶ ዝም የሚሉ ሰዎች ይገርሙኛል። ዮናስ አልገባም እኔ ጋር። ይሄ አሁን ገና ገባ። ዮናስ ሰላም ነው? ሄሎ ሰላም ነው? እግዚአብሔር ይመስገን። እንደምን አለ? አለን። ጥያቄ አለ? አለን። አዎ አለኝ። ኢምራን አለ? አንዴ ውሃ ገዝቼ ልምጣ። ኢምራን አስተናግደው። እሺ አየሽ አለሁ። እሺ ወገናችሁን ሰላም ብያለሁ። ጥያቄ ማቅረብ ትችላለህ። እምሩ አህለን ብያለሁ። አህሊና እሺ እናወራ ነው። ቆይ ልጅ ወጣና በደምብ ዘይራቸዋለሁ። እሺ ቀጥል ዮናስ። እሺ እንትን ይሄ በቁርአን አማርኛውን ተፍሲር ከመጀመሪያ በፊት ቆይ አንዴ ከመጀመሪያ በፊት ከቻልክ ድምፅህን አስተካክል። ሲቀጥል ጫጫታ ቦታ ነው ያለው። ከጫጫታ ቦታ ሰዎች በደንብ እንዲሰማቸው እሺ ድምፅህን ከፍ አድርገውና ሞባይል እናቅርበው። ይሰማል መሰለኝ ስለማይሰማው ቀጥል። ለማንኛውም እሺ በቃ ጠይቀህ ምን ታደርጋለህ? አሁን እንትን ብያለሁ። ይሰማል። አሁን ይሻላል። አሁን እሺ ጥያቄ ምን መሰለህ? አማርኛውን ተፍሲር ትቀበለዋለህ ወይ? መጀመሪያ አማርኛውን ተፍሲር ማለት ይሄ በአማርኛው ያገኛለሁ፣ ግን ተርጉምልህና እንዴ ያልከውን ራስህ እንዲገባ ያልከኝ መሰለህ። አማርኛውን ትርጉም ትቀበላለህ ነው ያልከኝ። የምን ትርጉም? አማርኛው ትርጉም የአረበኛውን ማለት ነው። የአረበኛውን ወደ አማርኛ ትርጉሙን ያልከኝ ያለኸው? አይዋ አመሰግናለሁ። እሱ በትርጉም ደረጃ ትርጉም ደረጃ ግን ትርጉም ስትገበታል አዎ ጭቅጭቅ ይገኝበታል። ለምን? ቋንቋ ከቋንቋ ይለያያል። አረበኛና አማርኛ ይለያያሉ። ግን ደግሞ ምን አደረጉ ሊቃውንቶቻችን? አረበኛ ለማይችል ሰው አንተ አረበኛ አትችልም መሰለኝ አንተ እንዲገባ አድርገው ምን አዘጋጁ? ወደ አማርኛ መጡ። ሲያመጡት ግን ቃል በቃል ላይተካካ ይችላል። ለምን? ቋንቋ እኩል ስላልሆነ። እንግሊዘኛና አማርኛ እኮ አይደለም፣ አረበኛና አማርኛ እኮ አይደለም። አረበኛ ሰፊ ቋንቋ ነው። እሺ ቀጥለው። ኦኬ እዚሁ ላይ ሐሳቤ ምን መሰለህ? ማለቴ ሐሳቡን የማይገልጽ ከሆነ
ሐሳቡን በትክክል ለምሳሌ የሆነ ጥያቄ ስጠይቅ ሐሳቤን የማይገልጽልኝ ከሆነ ባይተረጎም አይሻልም? ለምሳሌ መፍቱ በዛውስ ለምሳሌ መፍትሄው በቃ አረበኛ መቻል ብቻ ሆኖ ለምን አይቀርም? ምክንያቱም ማይችል ከሆነ በዛው ቋንቋ ለምን አይቀጥልም ነገር ነው አንዱ ጥያቄ ማለት ነው። እንደዚህ አይነት ጥያቄዎች ስለሚመጡ የሆነ ጥያቄ ሲመጣ በአረበኛው እንዲህ አይደለም ዋናው ሐሳብ የሚባሉ ነገሮች አሉ። በብዙ እንደናንተ አይነት ኡስታዞች ጋር መልስ ብዙ ጊዜ ስለምሰማ ነው። እሺ ልመልስልህ አታንበይ። መጀመሪያ ቁርአን ቃል በቃል ትርጉም የለውም። ቃል በቃል መተርጎም ራሱ አይፈቀድም ስለ አረበኛውን ቃል በቃል ይሄ ቁርአን ተተከፋማት አይፈቀድም በአረበኛችን በእስልምናችን። እንግዲህ የሚፈቀድ ነገር አለ። እርሱ ምንድነው? ትርጉም ይፈቀዳል። ሐሳብ ይፈቀዳል ወይም ደግሞ ሐሳቡ መተርጎም ይፈቀዳል። ሐሳብ ይተረጎማል ማለት ግን አማርኛው ቁርአን ራሱ ያ ከአምላክ የወረደው ቁርአን ማለት አይደለም። እሺ ብራዘር፣ ግን ደግሞ ሊቃውንቶቻችን ምን ያደርጋሉ? አንተ አማርኛ ለማይችል ሰው እንደምን የተለያየ ቋንቋ ለማይችል ሰው ሐሳቡን ይተረጉማሉ። ምሳሌ አልሐምዱሊላህ ረቢል ዓለሚን ሲባል ለዓለማቱ ጌታ ምስጋና ይገባው እንደሆነ ያስቀምጡልሃል። ሲያስቀምጡ ግን ያ ቁርአን ነው ወይም ደግሞ ትክክለኛው ከአላህ የወረደ ነው ያው አይደለም፣ ያ ትርጉም ነው። እሺ ብራዘር፣ ስለዚህ ሐሳብ የሚተረጎመው እንጂ ቃል በቃል ተተረጎመ አይደለም። እሺ ብራዘር፣ ግን ሐሳብ ይተረጎማል። ስለዚህ ሊቃውንቶቻችን ምን ይላሉ? ምሳሌ እንንገረው። ምሳሌ አሁን ዲያና ኑር ይባላል። ዲያና ኑር ሁለቱም ብርሃን ናቸው። አየህ አይደለ? ሁለቱም ዲያም ኑርም ብርሃን ናቸው። ግን በአረበኛ ስትሄድ ግን ዲያ የሚለው በጣም የሚያበራ ኑር ደግሞ ትንሽ ዝቅ ያለ ብርሃን። አየህ አይደለ? ስለዚህ ምን ያደርጋሉ? ሲያመጡልህ አንጸባራቂ በሚል ያስቀምጡታል፣ ወይም ደግሞ አንተ እንዲገባህ እያደረጉ እያቀራረቡት ሐሳቡን ያስቀምጡልሃል። ኦኬ፣ ለምን አረበኛ የማይችል ሐሳቡ እንዲገባውና ቁርአን ጋር እንዲቃረብ በሚል ማለት ነው እንጂ ቃል በቃል ቁርአን ትርጉም የለውም፣ አይፈቀድም። ሲጀመር ቃል በቃል ወይም ወርድ ባውርድ ይሄ የተካማት አይፈቀድም። ሐሳብ የሚተረጎመው አሁን ቀጥል። እሺ፣ ስለዚህ አሁን ባስረዳህ መሰረት ምንድነው ሌሎቹ በአማርኛ ሐሳቡን የተተረጎመው ወይንም ደግሞ በእንግሊዘኛው በሌላውም ቋንቋ የተተረጎሙት በአለም ላይ ያሉ ቅዱስ ቁርአኖች እንዳለ ቁርአንን አይወክሉ፣ ነገር ግን ሐሳቡን ብቻ የሚወክሉ ናቸው እንጂ በቀጥታ በቁሙ ግን ቁርአን ናቸው ብለን እንቀበላቸው ወይንም ደግሞ የአምላክ ቃል በቃል ናቸው ብለን ግን መቀበል አንችልም ማለት ነው። ትርጉም ናቸው እነሱ። ትርጉም ናቸው። ስለዚህ ሐሳብ ናቸው እንጂ ትርጉም ወይም ደግሞ ሐሳቡ ተተረጎመ እኮ ሐሳቡን ነው እንጂ ቃል በቃል ወይንም ደግሞ የአምላክን ሐሳብ እንደወረደ ግን አይገልጹም ማለት ነው። አይገልጹም፣ ጎበዝ አይገልጹም። ለምን? ቋንቋ ስለሚል። ስለዚህ ቁርአንን በትክክለኛው አረበኛው እንጂ ሌላው ቁርአን ትክክለኛ አይደለም ማለት ነው። ትክክለኛ አይደለም ሳይሆን አይተካውም ነው። ለምን? አረበኛ ሰፊ ቋንቋ ነው። ጎበዝ አሁን ካልተካው እኮ ወንድሜ ገብቶኛል። ስለዚህ ካልተካው ቁርአንን ወይንም ቅዱስ ቁርአንን በፍጹም የማይተኩ ወይንም የማይወክሉ ቋንቋዎች ናቸው ከአረበኛ ውጭ ማለት ነው። የማይወክሉ ሲሆን አንድ ሐሳብ አስቀምጥልኝ። ምሳሌ ግሪክ ታውቃለህ? ግሪክ ሲባል ሰምተህ ታውቃለህ? እሰማለሁ ማለት ግሪክ የመጽሐፍ ግሪክ መቻልማ ግዴታ ትችላለህ። አችለውም እናውቃለን፣ ግን ያው የመጽሐፍ ቋንቋ ነው ታውቃለህ አይደለ? እሺ አሁን አማርኛ ጋር ተተርጉሟል አይደለ? ግሪክ ወደ አማርኛ ተተርጉሟል አይደለ? ወደ አማርኛ ተተርጉሞ ይሄ አማርኛው ራሱ ግሪኩን የተከበተ አምናለህ? ኦኬ፣ አሁን ምን መሰለህ እመጣለሁ። አሁን እኔ በዓለም ላይ ያሉት በእኛ በክርስትና በዓለም ላይ ያሉት ቋንቋዎች እንዳለ መጽሐፍ ቅዱስ ነው። ቆይ አንዴ ዮናስ አንዴ አይደለም እንደዚህ እኔ ጋር አይፈቀድም። አሁን ወደዚህ መጠማዝ ነገር እየጀመርክ ነው። አንዴ ባጭ ማለት ጠይቀኝ እኮ ነው። አዎ አይደለም ብለህ መልስልኛ። አሁን እኮ የተጠማዘዝክ ነው ያለው። ወደዛ ወደዚህ እየገባ ጠይቀኝ። ይኸውልህ እኔ ደግሞ የምነግርህ ወንድሜ ጥያቄና መልስ አንድ ላይ መመለስ አይቻልም ወንድሜ። ቆይ አንዴ ሸጋ በሰው አዳምጠኝ አንዴ እያልኩህ ያለሁት እጅ ላይ ያለው አማርኛ መጽሐፍ ቅዱስ ግሪኩን ይተካዋል ወይስ አይተካውም? መልስልኝ። ይተካዋል ወይስ አይተካውም? ጥያቄ እኮ እሱን ነው እየመለስኩልህ ያለሁት። ግሪኩን ብቻ ሳይሆን ሁሉም የዓለም ቋንቋ ላይ ያሉት የተተረጎሙት ምናልባት አንዳንድ ሐሳብ ሊወጡ ይችላሉ በተርጓሚ ስህተት። ከዛ ውጭ ግን ይተካዋል ብለን ነው ምናምነው። ግልጽ አማርኛ ማለት ይተካዋል ብለን ነው። ነገር ግን የቋንቋ ስህተት ግን አላቸው። በቋንቋ ስህተት ግን አላቸው። የተርጓሚ ስህተት አላቸው። አንዴ ግልጽ እያደረግ ነው። ስለዚህ ይተካዋል። መጀመሪያ ይተካዋል በለኝ። አንዴ ይተካዋል አይደለ? በደንብ ይተካዋል። ሁሉንም ይተካል። ነገር ግን የቋንቋ ስህተት የተርጓሚ ስህተት ግን አለ። አንዴ በቃ እዚህ ጋር ቆም። አሁን እዚህ ጋር ቆምና እዚህ ጋር አንድ ሐሳብ ከፍትልካለሁ። እሺ አንዴ ታብሌት ይክፈትልኝ።
ያ ጀማ ሰምታችሁ ምንድን ነው ያለው? ግሪኩ መጽሐፍ ቅዱስ አማርኛው ይተካዋል ነው ያለው። እንደማይተካው ረሳዩ እንደማይተካውና ስህተት እንዳይጨራሱ መጀመሪያ ስህተት እንዳለበት አምና አይደለ? የትርጉም ስህተት እንዳለበት የተርጓሚ ስለዚህ ራሱ ግሪኩ አይደለም ማለት ነው። አመሰግናለሁ። ስለዚህ ራሱ ግሪኩ አይደለም የተርጓሚ ስህተት ሊገኝበት ይችላል ማለት ነው አይደለ? የተርጓሚ ስህተት መጀመሪያ ጀማ። ስለዚህ አማርኛው መጽሐፍ ቅዱስ እጃችን ላይ ያለው መጽሐፍ ቅዱስ የተርጓሚ ስህተት አለበት which means ግሪኩ ራሱ አይደለም ነው። አሁን ደግሞ ሲተረጎም ራሱ እንደሚለይ ላሳይክ። በጣም ብዙ ሐሳቦች አሉ። ምሳሌ ከዮሐንስ አንዳንድ ጀምር። ዮሐንስ አንዳንድ ምንድን ነው የሚለው ተቋዋለ? ዮሐንስ አንዳንድ ምን እንደሚል መጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነበር። አየህ አይደለ? አሁን ያነበብከው አማርኛው ነው። ግሪኩን እንደዛ አይልም። አየህ አይደለ? አይገናኝም። አየህ አይደለ? አይገናኝም። ሰው ራሱ ይለያያ። ሲቀጥል እንደዛ አይደለም የሚል ላንብብልህ ምን እንደሚል በመጀመሪያ ቃል ነበር። እኔም ደግሞ ኦፍኮርስ ከመግባታችን በፊት አንተን መጀመሪያ አንድ ጥያቄ ጠይቀሃል። እሺ ጠይቀኝ። ግሪከኛውን በትክክል እንደወረደ ከእንግሊዘኛው ትራንስሌት አድርገህ ሳይሆን እንደወረደ ግሪከኛውን ትችለዋለህ? መጀመሪያ ጥያቄ ግሪከኛውን በትክክል ልክ አማርኛው እንደምታወራኝ እንደምትችለው በጣም ጥሩ። ካልቻልከው አሁን የግሪኩ ቋንቋ ሊቃውንት ነው ይችላል። ይሄን ቡክ ታናስተው እኮ ስለዚህ ምን መሰለህ በማታውቀው ቋንቋ ላይ አሁን ማስረጃ ማቅረብ አትችልም አይደለም። ቆይ አንዴ ረጋ በማስረጃ ማቅረብ ያለብኝ እኔ አይደለ ብራዘር። እኔ ግሪክ ባልችልም ወይም ግሪክ ቃል በቃል በተርጎም ባልችልም ግን ደግሞ ሊቃውንቶች ያንተ ሊቃውንቶች ያዘጋጁልን አሉ። እሱን እንከፍተዋለን ብራዘር። ተው እንጂ ወዴት ነው የምትሄደው? ሊቃውንቶች አዘጋጁ ምን አዘጋጁ? ቃል በቃል ወርድ ባይወርድ አስቀምጧል። አንዴ ካሜራዬ ያው ከቻላችሁ ይታያል ብዬ አስባለሁ። ይታያል። ይሄ ምንድን መሰለህ? ይሄ ቃል በቃል ወይም ደግሞ ወርድ ባይወርድ ግሪክ ይፈቱልሃል። ይታያል። ቃል በቃል ያው እዚህ ጋር እንዳያል ይታያል። ግሪኩ እዚህ ጋር አለ። ያው አርኬ ሄሎቆስ እያለ ቃል በቃል ያው እዚህ ጋር በግሪኩ አለ፣ እዚህ ጋር በእንግሊዝኛ ላይ አይደለ? መደበቅ አትችልም። አሁን ያልከኝ ምንድን ነው? አንተ ግሪክ ስለማትችል አታነግል። ያው እዚህ ጋር ሊቃውንቶች የራስ ሊቃውንቶች አስቀምጠው ምን አድርገው አስቀምጠው ያው እያሉ ቃል በቃል አስቀምጠዋል። እሺ ብራዘር አሁን እንመልከት። ይታያል። እዚህ ጋር ይታያል። አንብበው። ሀሳብህን ተናገር አንተ። አንብበው ለማለት የፈለከውን በደንብ አትረዳ። ወደዚህ አንብበው። አንዴ ወደታች አንብበው። ችግር የለውም አንብበው። ይታየኛል። ይታያል ሳይሆን አንብበው ነው ያልኩህ። አንብበው። ያው ከታች ወርድ የሚል አለ፣ ዘ የሚል አለ። ከዛ ደግሞ ከዚህ ጀምሮ ወደ ታች አንብበው ነው ያልኩህ። ከዚህ ጀምሮ ወደ ታች አንብበው። ከታች ወደ ላይ፣ ከላይ ወደ ታች ነው። ከላይ ወደ ታች፣ ከላይ ወደ ታች ጋድ የሚል አለ፣ ኤንድ የሚል አለ። እንግሊዘኛው ነው አይደል? ጋድ ኤንድ እንደገና አሁንም ጋድ ፈዘዝ ስለሚል ነው እንደሚ ጋድ ይላል። ከዛ በኋላ ፈዘዝ ይላል ደግሞ ትንሽ አይታይህም? ኔትወርክ ይሆናል። ፈዘዝ ይላል ትንሽ ጀንስ ታረግ መሰለኝ እንዴ ብለርድ ያደርጋል። ጋድ ብሎ የሆነ ፈዘዝ ያለ ነገር አለ። አሁን አሪፍ። እሺ አሁን ይታያል። እሺ አሁን ይታያል። እሺ አንብበው። ጋድ was the word አይደለ? ምን ማለት ነው? እግዚአብሔር ነበር ነው። ምንድነው እግዚአብሔር የሆነው? ወርድ ነው አይደለም። ጋድ was the word አይታይህም እንዴ? ጋድ was the word ጋድ ማለት አምላክ አይደለ? አምላክ ቃል ነበር። ጋድ was the word ያነበብከው ራሳችሁን ባለ። ስለዚህ አሁን ጋድ was the word እንደማይታል ግን አማርኛ ተረጎሙት። አማርኛ ላይ ቃል እግዚአብሔር ነበር ተረጎሙት። አማርኛ ላይ ተረጎሙ። አየህ አይደለ? ስለዚህ ቋንቋ ሲቀያየር አንደኛ አይተካውም ሐሳቡ፣ ሲቀጥል ደግሞ ያጭበረብሯችኋል ነው። አየህ አይደለ? ቋንቋ ለቋንቋ እኩል ሊመጣ አይችልም። እንግሊዘኛ የራሱን የቻለ ሰዋሰው አለ፣ አማርኛ ራሱን የቻለ ሰዋሰው አለ፣ እንዲሁም አረበኛ ራሱን የቻለ ሰዋሰው አለ። እሺ ብራዘር እጃት ቀላቀል። ይሄ በሁሉም ቋንቋ ሲጀመር ቃል በቃል ትርጉም አለ ነው የመጀመሪያው። እሺ ለማንኛውም ብዙም አልገባኝም አሁን ለማብራራት የሞከርከው ነገር ግን እዚህ ጋር አንድ ጊዜ ቆይ ወንድሜ እየሰማኸኝ ነው? እየሰማኸኝ ከሆነ አንድ ልናገር የሆነ ጫጫታ አለ። ይቅርታ ይሰማል ግን ደግሞ ከመናገር በፊት ሐሳቡን ልግለጽልህ ካልገባህ አይሰማም። ቆይ ትነግረኛለህ ወንድሜ። እዚሁ ጋር እኔ ከሐሳቡ አልወጣም። እንደምታይኝ በጥንቃቄ ተረጋግቼ ነው የማወራው። ስለዚህ ምንድነው የምልህ
አሁን የጠየቅኩት ጥያቄ ስለ ቅዱስ ቁርአን ነው። እንደ ቅዱስ ቁርአን ከሆነ የጠየቅኩ ቅዱስ ቁርአንን ምክንያት አድርገህ የራስህ ሃይማኖት ዶክትሪናል የሆኑትን ነገሮች እንዳለ አንተ ከዛው ምሳሌህም ከራስህ ሐሳብህም ከራስህ አድርገህ መግለጽ አትችልም? ግዴታ የኛ መጽሐፍ ቅዱስ ውስጥ መተህ ነው ማብራራት የምትችለው? ብዙ ጊዜ ስለማያችሁ ነው የሆነ ጥያቄ ሲጠይቅ እኛ መጽሐፍ ቅዱስ ውስጥ ገብታችሁ ነው ትርጉሙን እኛን ለማስረዳት የምትሞክሩት። ይሄ አግባብ የሆነ አስተምህሮ ነው? ገብቷል? እኔ አሁን ጥያቄ አላችሁ ስለተባልኩ ይገባሁኝ። ጥያቄ ስጠይቅ እያብራራህልኝ ያለው የእናንተ መጽሐፍ ቅዱስ እንዲህ ነው ዋሪቨር በቃ የኛ ምንም ይሁን የኛ ሲመጣ ስለኛ ስትጠይቁ ገብተን እናብራራለን። ነገር ግን አሁን ያንተ ሲጠየቅ ባንተው ዶክትሪን ባንተው እንትን ፊሎሶፊን በለው ማብራራት ነው ያለብህ እንደገባኝ መጠን። ስለዚህ አንተ በዛው ባስተምሯችሁ መሰረት እዛው ላይ ቁጭ ብለህ እዛው አረበኛው ላይ እዛው አማርኛው ላይ ብለህ እኔን ነው ማስረዳት ያለብህ እንጂ ከኛ መጽሐፍ ቅዱስ ጠቅሰህ ማስረዳት ክላሽ አያደርግም ወይ ነው? እሺ ሚውት አድርጎና ደግሞ አዳምጠኝ ብራዘር። እሺ አያችሁ አይደለ ሙስሊም ወንድሞቼ እንዲህም እዚህ ጋር ያላችሁ ክርስትና ላይ ገብተን ተመሳሳይ ሙግስ ስናነሳ ከተወያየ በኋላ ሲከብደው ለምን መጽሐፍ ቅዱስ ገባት ይለኛል። መጽሐፍ ቅዱስ እንዳይገባ ከፈለኩ መጀመሪያ ተግባ ማለት እኮ ተከራክረ ከዛ ስጨርስ ለምን ገባብኝ ትለኛለህ። በቃ ከሌለብህ እኮ አትግባ ብለህ መጀመሪያ ማስቆም ነበረብህ። አንደኛ። ሁለተኛ ደግሞ ሄደብል ስታንዳርድ ይባላል። እስልምና ጠየቀኝ፣ እኔ ሙስሊሙ እስልምና ላይ ቆሜ መለስኩልህ። የመጽሐፎች መለስኩልህ። ቃል በቃል ቁርአን እንደማይተረጎምና ሐሳብ እንደሚተረጎም ቋንቋ ከቋንቋ እኩል እንደማይሆን አረበኛ ራሱን የቻለ ሰዋሰው እንዳለው አማርኛ ራሱን የቻለ ሰዋሰው እንዳለው እንደሚለያዩ አስቀመጥኩልህ። ካስቀመጥኩልህ በኋላ ደግሞ በአንተም እኮ አለ ብዬ ሰጠሁ ብራዘር፣ በአንተም እንዳለ። ከዛ በኋላ በአንተ መጽሐፍ ራሱ እንደዚህ አያችሁ አይደለ? አያስኬዳችሁም። ለምን? ቋንቋ ይለያይ። አማርኛ ትንሽ ቋንቋ ነው፣ አረበኛ በጣም ሰፊ ቋንቋ ነው። ምሳሌ በአረበኛ ግመል የሚለው በጣም ብዙ ምሳሌ ጀመል አለ፣ በጣም ብዙ ቃላቶች እንጠቀማለን። ስለዚህ ቃል በቃል ሊተረጎሙ ስለማይችል ሊቃውንቶች ምን ያደርጋሉ? ሐሳቡን ይተረጉሙልሃል። ምሳሌ ግመል በጣም ብዙ ግመል ምሳሌ ቢተለቡ በጣም ብዙ የግመል አይነቶች አሉ። ግመል ነው በአማርኛ፣ ግን በአረበኛ ህፃን ግመል፣ ወጣት ግመል፣ ሽማግሌ ግመል ሁሉም አላችሁ ታይፕ። አየህ ግን ስለዚህ የሚደረጋ ሲተረጉም ሁሉም ግመል ብለው ይተረጉሙልሃል። እንዲገባ ሐሳቡ እንዲገባ እያደረጉ ይተረጉሙልሃል እንጂ አሁን ያለው አማርኛ ቁርአን እጃችን ላይ ያለው አማርኛ ቁርአን ኤግዛክትሊ ከአምልኮ ወርዶ ነው አንልም። ለምን? ትርጉም ስለሆነ። ትርጉምና ቃል ደግሞ ኦሪጂናል ወርዱ ይለያያል። ጨርሻለሁ። አሁን ያልገባ ካለ ቀጥል። ኢብራሂም የሚጨምረው ካለ ጨምርለት። እሺ እኔ ማውራት እችላለሁ? እሺ አመሰግናለሁኝ። ቴንኪው ስላብራራህልኝ። ስለዚህ አሁን የገባኝ ነገር ያው የገባኝን ተናግሬ መውጣት ስላለብኝ ነው ያስረዳኸኝ። ለመረዳት ነው የገባሁት፣ አስረድተኸኛል። አሁን የተረዳሁት ምንድን የሚያስተላልፈው መልእክት ውሃ ቀዳ ውሃ መልስ ነው ማለት ነው። ስለዚህ በዓለም ላይ ያሉት ቋንቋዎች ቁርአኑን በፍጹም እንደማይወክሉ ነው ያብራራህልኝ። እዚህ ጋር ያሉት 1000 የሚጠጉ ሰዎች መውሰድ ያለባቸውን ነገሮች ይወስዳሉ ብዬ አስባለሁ። አመሰግናለሁ። እና የሚያመሰግነው አንድ የሚሉት አድርገው። አሁን ይሄ ምን ይባል መሰለህ? አንድ ነገር ቆይ በዚህ ማለት በጨዋታቸው ማለግባ ቆይ የሚታርገው አንዴ በተራ ታወራለሽ ብራዘር። አያቸው አጀባ ክርስቲያኖች እንደዚህ ናቸው። አሁን በስዊት በቃ አማርኛውን ቁርአን ውድቅ አድርጎ ወርዷል። እንደዛ ከተባለማ በአማርኛ መጽሐፍ ቅዱስ እንከራከራለን። እኔ እኮ የሚገርመኝ ኢብራሂም እስካሁን የተከራከረን ፖይንት እስካሁን ያወራው ለምን መሰላችሁ? አማርኛ ትክክል አይደለም ሊለን ነው። አይሳዝንም? በአላህ አዝኛለሁ። 30 ደቂቃ ሙሉ ተከራክረ መጨረሻ ጥቅሙ ምንድነው? አማርኛው ትክክል አይደለም ብሎ ይወጣል። ያሳዝናል። ለማንኛውም ግን ያጀማ ሐሳቡን ልንገራችሁና ከዛ ይበቃል። ትርጉም ነው። ምንም ሲጀምር ትርጉም ትክክል ነው የሚላል እንዴ? የአንድ ሰው እውነት ብቻ አይደለም። ኧረ ቆይ ምን ነው ሚውት አድርገው እንጂ አንዴ። እሺ ከፈለጋችሁ መጽሐፍ ልክፈትላችሁ። አንድ መጽሐፍ፣ ይሄ መጽሐፍ ይሁት በአረበኛ የምናነበው አንድ አይነት ከሆነማ ለምን አማርኛውን አናነበውም? ኢብራሂም ስንሰግድ ምስጋና ለዓለማቱ ጌታ ይሁን አዛኙና ሩህሩህ ለምን አንልም? እንደዛ ከሆነ አይጋችኋል። እንደዛ ነው። ለምንድን ነው? ትርጉም ቃል በቃል ስለማይተካ ነው። ቁርአን የወረደው በአረበኛ ነው እንጂ በአማርኛ አይደለም። ግን ደግሞ አረበኛውን ቁርአን ይደረጋል ሐሳቡ ይተረጎም። ሐሳቡ ማለት ምንድነው? ምሳሌ አልሐምዱሊላህ ረቢል ዓለሚን ሲባል ለዓለማቱ ጌታ ምስጋና ይገባው ማለት ነው የተባለ ያቀረቡ ሐሳብ ትርጉም ያስቀምጣል። ትርጉም አስቀመጡ ማለት ያ ትርጉሙ ራሱ አረበኛ ነው ማለት አይደለም። እንደዛ ነው ያለው። ስለዚህ መጨረሻ ምን ክሌም ሰራ? ስለዚህ አማርኛ ቁርአን አረበኛው የማይተካ ከሆነ ወይም ደግሞ ስተት ካለበት ስተት ካለበት ስለዚህ ለምንድን ነው በአማርኛ የምንወያየው ነው ያለው። እንደዛ ከሆነ ኢብራሂም አንዴ እስቲ አሁን እዚህ ጋር አንድ ሐሳብ እናንሳ። ምንድን ነው ያለው? አንዴ ሎጂኩን ልድገምላችሁ አንዴ። አማርኛ ቁርአን አረበኛውን የማይተካ ከሆነ ለምንድን ነው በአማርኛ የምንወያየው? ሰምታል?
ስለዚህ መወያየት ያለብን በአረበኛ ነው። ለምን አማርኛው ስለማይተካው። ትክክል ነኝ። እሺ እንደዛ ከሆነ ለምንድን ነው በአማርኛ መጽሐፍ ቅዱስ የምንወያየው? ግሪክ ከሆነ ትክክለኛው ግሪክ ከሆነ ትክክለኛው ቅድም ሰምተህ ምንድን ነው ቅድም ከሰማኸው ደግሞ ግሪክ ይሄ አማርኛው ችግር አለበት ብሏል። ሰምተኸው አይደለ? አማርኛው ችግር አለበት ብሏል። ችግር ካለበት ተከራክረን ወደ ግሪኩ የምንሄድ ከሆነ ለምንድን ነው በአማርኛ ቁርአን የምንወያየው? ምን አለፈ? ዋቀዳው መልስ ነው። ምን አለፈ? ዋቀዳው መልስ በቃ አለቀ። እና የሰዘኔ ፓርት መሰለህ ኢብራሂም ይሄን ሁሉ ጥያቄ ጠይቆኝ ምናምን እሱ ፖለቲካ ነው። ገብቶሃል አይደል? ፖለቲካው ምንድን ነው? በቃ አማርኛ ቁርአን ትክክል አይደለም ለማለት እኛ እንደዛ ያለን እኛ ያለው ምንድነው አማርኛ ቁርአን ትርጉም ነው፣ የሐሳብ ትርጉም ነው ያለው እንጂ ስህተት አይደለም። ስህተት ነው ማለት አላለም። በጣም ግን ትርጉም ምንም ቢሆን ምንም ፍጹም አይደለም። ትርጉም ራሱ አረበኛው አይተካውም ነው የተባለውና ይሄን ሁላ ሰዓት ተከራክሮ አይ ክርስቲያን ወላሂ እኔ እኮ መጀመሪያው ነግረው ነበር። ይሄን ሁላ ተወያይቶ መጨረሻ ብሎ ወጣ። እንደዛ ከሆነማ በአማርኛ እንወያየን ብሎ ወጣና በጣም ያሳዝናል። አሳዝነኛል። ሌላ ጊዜ ይሻላል ሙግት አንሳ ወንድሜ ኢብራሂም ቀጥል። ጀዛኩሙላህ። አይ አንዴ ስልክ ላውራ፣ የሆነች ልጅ አለች። እኔም ላውራ እስቲ በስልክ። እሺ ይምሩ። እሺ ወገናችን ጆን አለ። ያኛውን በቃ አውሩት። ጆን ይቀጥል። ጆን አለ ገና እየገባ ነው ይምሩ። ኦኬ እሺ ወገናችን መስፍን ይበቃዋል ዛሬ። ጥያቄ ካለው ጥያቄ ጠይቅ እንጂ ክርስትና ላይ ምንም ትርፍ ጥቅም የለውም። ክርክር ነው የሚሆነው። መስፍን አለ ወገናችን። አይሰማ? እሺ አሁን ይሰማል። መጥተሃል። ይሰማል? አዎ ይሰማል። አንድ ጥያቄ ልጠይቅ መጀመሪያ አሁን ባወራት ነገር ላይ። እሺ ጥያቄ ማቅረብ ይችላል። ጥያቄ ቋንቋ ከቋንቋ በምን ይለያል? በቃ እሺ ጥሩ ጥያቄ። ቋንቋ ከቋንቋ በምን ይለያል ልመልስልህ። አንደኛ በቃላት ብዛት፣ ሁለተኛ በሰዋሰው፣ ሶስተኛ በቃላት አወቃቀር፣ አራተኛ ደግሞ በአጠቃቀሙ በዘይቤው ይለያያል። ብዙ አሉ ግን አራቱ ሰጥቻለሁ። ጨምረልህ ወይስ ይበቃል? ልጨምርልህ ወይስ ይበቃል? ይሄ አይ ትንሽ እንደዚሁ በቂ ነው። በቃ ወይም ላብራራልህ። ቆይስ ላብራራልህ እንዲገባ ላብራራልህ። ከዛ በኋላ ማለት ነው አንዴ ላብራራልህ። ምን እንዲገባ ላብራራልህ። አንዴ ቆይ። አይ ጥሩ ሰው ነህና ላብራራልህ። ምን መሰለህ አሁን ምሳሌ በቃላት ብዛት ስልህ ማለት ነው በአረበኛ ላይ በጣም ከ2 ሚሊዮን ቃላቶች አሉ። ከ2 ሚሊዮን በላይ ቃላቶች አሉ። በምን ላይ? በአረበኛ ላይ። ምሳሌ ግመል ለሚለው ራስ ከ100 በላይ ግመል ለሚለው ከ100 በላይ ቃል አለ። እንዲሁም አንበሳ የሚለው ከ40 በላይ ቃል አለ። አየህ አይደለ? ቋንቋው ሰፊ ሲሆን አረበኛ በጣም ሰፊ ቋንቋ ስለሆነ እንዲሁም በብዙ አገር ስለሚናገር ብዙ ቃላቶች አሉት። ምሳሌ ኢቢል፣ ገመል፣ ጀመል፣ ቢንተለቡን፣ ቢንተሰቡ እነዚህ ግመል ናቸው። በአማርኛ አማርኛ ግመል ነው። በአረበኛ ግን ኢቢል፣ ጀመል፣ ቢንተሰቡ፣ ቢተለቡን እየተባለ ስም አላቸው። እነዚህ ለግመል ናቸው። ሽማግሌ ግመል፣ ወጣት ግመል። አየህ ግን ሁሉም ሲተረጎሙ ግመል ናቸው በአማርኛ። ለምን? አረበኛ ሰፊ ቋንቋ ስለሆነ። ሁለተኛ ደግሞ አረበኛ በብዙ ሀገር ነው የሚነገረው። በጣም ብዙ ሀገሮች አሉ አረበኛ የሚናገሩ። ምሳሌ ሳውዲ አረቢያ አለች፣ ግብጽ አለች፣ አልጄሪያ፣ ሞሮኮ እንደዚህ አረበኛ ይናገራሉ። ሁሉ እዚህ ራሳቸው ዘይቤ አላቸው። ኦኬ በራሳቸው ሀገር ቋንቋ እያዋሃዱ ይጠቀሙታል። ስለዚህ ቋንቋው ሊሰፋና ሊያድግ ይችላል። አንደኛ። ሁለተኛ ደግሞ በቃላት አጠቃቀም ቃላት ስንጠቀም ራሱ ምሳሌ በአረበኛ አሁን ምሳሌ አበበ በሶ በላ በአማርኛ አይደለ? በአረብኛ ደግሞ የቃላት የሚዋቀርበት መንገዶች አሉ። እሱ በሱ ይለያያል። ሶስተኛ ደግሞ በቃ ሁለቱ ይበቃል። ቀጥል። እሺ ስለዚህ አሁን ያለው በአማርኛ የተተረጎመው ቁርአን ኤግዛክትሊ ራሱን የሚያስተላልፍ አይደለም ብለህ ነው የምታስበው? ማለት መልኩን ማስተላልፋል መልኩን ሀሳቡን ያስተላልፋል። እንዴት አዳ መልኩን ተርጉም ተራለ ኤግዛክትሊ ማለት ነው። ኤግዛክትሊ ወርድ ወርዱን ቃሉን ሳይሆን ሀሳቡን ያስተላልፋል። ሀሳቡ ምን እንደሆነ ይነግራል። ምሳሌ አልሐምዱሊላህ ረቢል ዓለሚን ሲባል ለዓለማት ጌታ ምስጋና ይገባው እንደሆነ ያስቀምጥልሃል። ኦኬ ይገባል። አሁን አይገባህም? ምሳሌ አሁን ቁርአን ላይ ስታነብ ለዓለማቱ ጌታ ምስጋና ይገባው አይገባህም? ይሄ ይገባል። በቃ ይገባሃል። ይሄ ነው። ስለዚህ ምን ያደርጋሉ? እንዲገባህ እያሉ አረበኛውን ቁርአን በአማርኛ በሚችለው እያደረጉ ይተረጉሙልሃል። ምሳሌ አንድ ምሳሌ አስቀምጥልህ። እሺ ቁርአን ከተማ አንዱ ቁርአን አለ የኔ የለኝም። በአንድ ሰው
እሺ እኔ አወጣልሃለሁ ችግር የለውም። ቁርአን እንደዚህ ሱረቱ ዩኑስ ቁጥር 5 ላይ እንክፈተው። ሱረቱ ዩኑስ እሺ ቆይ አንዴ ሰምሰ ቢያአን እሺ ቁጥር 5 እንክፈተውና እንመከተው። እሺ በደንብ ይኸው እሺ ይሄን ነገር እንዲገባ ሱራ ዩኑስ ቁጥር 5 እሺ ይታያል አይደለ? እንደዚህ ይላል እርሱ የፀሐይን አንጸባራቂ ጨረቃንም አብሪ ያደረገ ነው ይላል። ፀሐይ ምን ያደረገ? ያበራ አንጸባራቂ ያደረገ። አረበኛው እንደዚህ ይላል አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ወለዚ ጀዐለ ሸምሰ ዲያአን ወልቀመረ ኑራ ይላል። አሁን አረበኛ ላይ ሁለት ቃላቶች አሉ። እሱ ምንድን ኑርና ዲያ የሚል ቃላቶች አሉ። አያችሁ እዚህ ጋር ዲያ እና ኑር የሚል ቃል አማርኛ ብሎ አስቀመጡልህ፣ አንጸባራቂ ብሎ አስቀመጡልህ። ግን አንጸባራቂ የሚለው ቃል ዲያ የሚለው አይተካውም። ዲያ ማለት በአረበኛ በራሱ የሚያበራ ማለት ነው። በራሱ የሚያበራ ግን በአረበኛ በአማርኛ ለዚህ ይበቃል እንዴ? በራሱ የሚያበራ ይበቃል በአማርኛ አለ ታንተካላለ የሚጠጋጋ ነው እንጂ ኤግዛክትሊ አይደለም ማለት ነው። በቃ የሚጠጋጋ ምሳሌ እንደዚህ ሐሳቦች ላይ የሚጠጋጋ አስቀምጡልህ። ምሳሌ ዲያ ምን ብሎ ተረጎሙት እዚህ ጋር አንጸባራቂ አሉት። ግን ሐሳቡን ስንመለከተው ዲያ የሚለው ቃል ምንድነው? በአረበኛ በራሱ የሚያበራ ማለት ነው። በራሱ የሚያበራ ማለት ነው። እንዲሁም ደግሞ ኑር ይላል በአረበኛ። ኑር ደግሞ ምንድነው? ኑር ብርሃኑ አነስ ያለ ለስለስ ያለ ብርሃን ያለው ማለት ኑር ነው። እሺ በአረበኛ ግን አማርኛ በተቀመጠ አስቀምጡት እዚህ ጋር ይታያል አይደለ? አብሪ ብሎ አስቀመጡት። ጨረቃ አብሪ ይላል። እዚህ ጋር ኑር የሚለው በአረበኛ ግን ትርጉሙ ምንድነው? በራሱ ወይም ብርሃኑ ደከም ያለ ለስለስ ያለ ብርሃን ያለው የሚል ትርጓሜ ነው ያለው። ግን ደግሞ አማርኛ ላይ እንደዚህ ቃል የለም። በአማርኛ ኑር የሚባል ቃል የለም። ሐሳቡን መግለጽ ደግሞ ሰዓት ይፈጃል። ስለዚህ ለቃንቶቻችን ምን ያደረጉ አንጸባራቂ እንዲሁም ደግሞ አብይ ብሎ ተረጉሙት ማለት ነው። ገባ? አቃረው ተረጉሙ። እንደዚህ ነው ትርጉም ማለት። ኦኬ ግን አንድ ጥያቄ ልጠይቅ። እሺ አሁን ለምሳሌ ልበል መጽሐፍ ቅዱስ ሲጻፍ ነቢያቶች ወይንም ሐዋርያቶች ሲያስተምሩ ዓለም ላይ ተበትኗል። በዓለም ቋንቋ ነበረ ሲያስተምሩት የነበረው ቋንቋቸው ሲነጋገሩበት የነበረው ቋንቋ ምንድን ነበረ? ኦኬ ቋንቋቸው በእስራኤላውያን ስለሆነ ያው በሚግባቡት በሚገባቸው መልኩ ማለት ነው። በምንኛ እስራኤሎች ሲነጋገሩ በነበረ መቼም ዕብራይስጥ እንደዚህ ነው ልል አልችልም። ግን ደግሞ ከዛ የተተረጉ አይ በቃ ቆይ ልንገርህ ሲናገሩት የነበሩት ነቢያት በሂብሩ ነው። እሺ ወይም ደግሞ ቃሉን ልንገርህ ነቢያት ሂብሩ ይባላል። ግን ደግሞ ዕብራይስጥ ነው፣ ግን ፓሊዮ ሂብሩ አይደለም። እሺ ፓሊዮ ዕብራይስጥ ሳይሆን ጥንታዊ ነው፣ ክላሲክ ሂብሩ ይባላል። ቆይ ላውጣልህ። እሺ ብራዘር አሁን ይሄን ያዝልኝና ለምንድን ነው እግዚአብሔር መጽሐፉን ሳይወርድ በሂብሩ ያወረደው? መልስኝ ትችላለህ? ለምንድን ነው እግዚአብሔር መጽሐፍ ቅዱስ ወይም ደግሞ ሕጉን በክላሲክ ሂብሩ ያወረደው? ለምንድን ነው? በሚገባው ቋንቋ ነው። አሁን ያኔ እስራኤላውያን በስልጤዎች ሳ አማርኛ የሚናገሩ ሰዎች እኛ ምን ልንሆን ነው? አረበኛ ለምን አልሆነም? ጉራጌኛ፣ ከምባተኛ ለምን አልሆነም? እግዚአብሔር ለምንድን ነው በእንትን ያወረደው? ለምን በሂብሩ ብቻ አወረደው? ለምን ያደላል እግዚአብሔር? አሁን ለምሳሌ ልበልህ፣ አንድ ምሳሌ መልስልኝ እኮ በምሳሌ ላስረዳ። ምክንያቱም ነገሮችን በአንድ በኩል ብቻ ማየት የለብንም። አሁን ለምሳሌ ልበልህ፣ ሙሴ በዛን ሰዓት በዕብራይስጥ ለእሱና ለተከታዮቹ ወይንም የሚመራቸው ህዝቦች እግዚአብሔር ሕግን ሰጠው አይደለም? ሕግን ሰጠው። ሕጉ ደግሞ እዛ አካባቢ ቋንቋ በሚችሉትና በሚያውቁት ቋንቋ ነው የተሰጣቸው። በቃ ጎበዝ። ስለዚህ እዛ በኋላ ደግሞ ለእስራኤላውያን ነበር አይደለ? የተጋባ እንደሆነ ስለዚህ ሕጉ ለእስራኤላውያን ነበር አይደለ የተሰጣቸው? በቃ ይሄን ዘጋሁት። ስለዚህ በቃ ትችላለህ። ምን ብለህ መለስክልኝ? ለእስራኤላውያን ነበር። እሺ ወደ አዲስ ኪዳን እንምጣ። ሐዋርያት መጽሐፍ ጽፈዋል አይደለ? ወንጌል ጽፈዋል። ወንጌሉን በምን ጻፉት? በዕብራይስጥ ወይንም 72 ቋንቋዎች ተናግረው ነበር። የዛን ጊዜ መንፈስ ስለገለጸላቸው በዓለም ሂዱ
ነው ጥያቄ እኔ ኧረ ቆይ አንዴ ጥያቄ እኔ ሰበኩ ሳይሆን ጥያቄ መጽሐፉን በምን የጻፉት ነው? መጽሐፉን አዲስ ኪዳንን መጽሐፈ እንትናን ይሄ የዮሐንስ ወንጌል የማቴዎስ ወንጌል በምን ጻፉት እነሱ? የተጻፈው በዕብራይስጥ ነው። አሁን ለምሳሌ ዮሐንስ አይደለም በዕብራይስጥ አይደለም በግሪክ ነው። በቃ ይቅርብህ አታውቅም ማለት ነው። በግሪክ ነው። እሺ ብራዘር እሺ አሁን ጥያቄ ምንድነው? ለምንድነው ሐዋርያት በስልጠኛ ያጻፉት? ጎራጊኛ ለማጻፍ ሐዋርያት ለሁሉም ከተላኩ ዓለም ሊሰብኩ ከተላኩ ለምን 72 ቋንቋ ብቻ? ዓለም ላይ እኮ ከብዙ ሺህ በላይ ቋንቋ ከ10 ሺህ በላይ ቋንቋ ነው ያለው። ለምን 72 ቋንቋ ብቻ ተናገሩ? ሐዋርያት መናገር የነበረባቸው ስልጠኛ፣ ከምባተኛ፣ ትግረኛ፣ አረበኛ መናገር ነበረባቸው። ለምንድነው በግሪክ ብቻ የጻፉት? እግዚአብሔር ለምንድነው የሚያደርገው? እሺ አሁን ሚስት ስናገባ አንድ ጣት ላይ ምክንያቱም አንድ ጣት ላይ ያረካት ለሁሉም ጌጥ ነው አይደለም? አንዴ ግን የምርህን እያወራህ ያለ ወይስ ከደረሰ ነው? ይኸውልህ ምን አለ መሰለህ አንዴ ብራዘር ሚስት ቀለበቱን በምሳሌ እየነገርኩ ነው። ኖ ምሳሌውን አልፈልግም። እኔ ምሳሌ አልፈልግም። ከይቅርታ ጋር ምሳሌ አባህ ጥያቄ አሁን እሱ አይደለም። ጥያቄ ምንድነው? ሐዋርያት የጻፉት በግሪከኛ ነው። ዓለም ላይ ደግሞ ሁሉም ህዝብ ግሪከኛ ነገር እንግሊዘኛ፣ ከምባተኛ፣ ስልጠኛ ነው የሚናገረው አብዛኛው ሰው። ስለዚህ እግዚአብሔር ብዙ ሺዎች አሉ ቋንቋ። እሺ ለምንድነው ሐዋርያት ቋንቋ ያልተናገሩት? ለምን በሱ ቋንቋ አልጻፉልንም እኮ? እሱን ተንተርሼ እኮ ነው አሁን ላስረዳ የፈለኩት እኮ ወንድሜ። በቃ አስረዳና አሁን የምታስረዳው ይቀጥል። ሁለት ደቂቃ አንድ ደቂቃ ስጠኝ። እሺ ቀጥል። እኔ አሁን ለምሳሌ ያልኩ አሁን ስለ ቀለበቱ ያወራው አሁን የግራ ጣታችን ላይ ሁለተኛው ሶስተኛው ጣታችን ላይ የምናደርገው ያቺ ቀለበት ለሁሉም ጌጥ ነች አይደለም? ለእንዳለ ለሰውነታችን ጌጥ ነች። በአንድ ቋንቋ ስትጻፍ ያ ቋንቋ ነው እየተባዛ የሚሄደው። ምክንያቱም አሉ ከታች ተማሪዎች ምናምን ይኖራሉ አይደለም? አሁን ለምሳሌ ልበል የሐዋርያቱ የቅዱስ ዮሐንስ የወንጌላዊ ተከታዮች አሉ፣ ሲያስተምራቸው ደቀ መዝሙሮች አሉት። እነሱ ናቸው የሚጽፉት። ከታች ያሉ እራሱን ይጽፋል አይደለ እንዴ? ለሚልክላቸው አሉ። አሁን ለምሳሌ ለሮሚ ሰዎች ይጽፋሉ፣ ለዕብራይስጥ፣ ለተለያዩ ሀገር ላሉ ሰዎች ይጽፋሉ። ያም በየቋንቋቸው ነው የሚጽፍላቸው። ለዚህ ነው ግዴታ ዓለም ላይ ባለው ሁሉ ቋንቋ መጻፍ አለበት ይባላል አይባልም? ቆይ አንዴ በቃ በጣም ጎበዝ ነህ፣ ወረበል ካባ ጎበዝ ነህ። ለምን ጥያቄውን መልሰልኝ፣ በግማሽ ጥያቄውን መልሰሃል። መጀመሪያ ምንድን ነው ያልከው? በአንድ ቋንቋ ይጻፍና ከዛ በኋላ ይባዛል አልከኝ። ጎበዝ። በእስልምናችንም እንደዛ ነው። ቁርአን በአረበኛ ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሁሉም ሀገር መልእክተኛ ልኳል። ወደ ቻይናም ልኳል፣ ወደ ሮም ልኳል፣ ወደ ኢሮፕም ልኳል። አየህ አይደለ? ሰዎች እንዲያስተምሯቸው እያደረጉ ደብዳቤ ጽፈውላቸው። አመሰግናለሁ። አየህ መለስከው፣ አንተ መለስከው፣ በራስህ መለስከው። ግን ቀጥሎ ምን አልከኝ? ሐዋርያት ጽፎ ግን ወደ ሮሚ ሰዎች በቋንቋቸው ጽፈዋል ብለህ አይደለ? የሮሚ ሰዎች ምን ቋንቋ የሚናገሩት? ደብዳቤ ጽፈውላቸው በምን ቋንቋ ነው? ቆይ አንዴ ወደ ሮሚ ሰዎች የጻፈው ማን መጀመሪያ መልእክቱን? ይሄንን እኔ እንጃ እርግጠኛ አይደለሁም በምን ቋንቋ እንደተጻፈ። እሺ ቆይ ላረምህና ጳውሎስ የምን ቋንቋ ተናጋሪ ነው? ጳውሎስ እሱ ሮማዊ ነው። በቃ የሚጽፈው በምንኛ ነው? በሮማ። በቃ ዘጋ እዚህ አይደለ? ስለዚህ ጳውሎስ ጽፍላቸው የነበረው በግሪክ ቋንቋ ነው። ለጢሞቴዎስም ወደ ተሰሎንቄም ብትልክ፣ ወደ ኤፌሶን ብትልክ፣ ወደ ፊልጵስዩስ እነዚህ የጻፈው በግሪክ ቋንቋ ነው። በሌላ ቋንቋ ጽፎ አያውቅም ጳውሎስ። ካልካ ማስረጃ ጽፎ አያውቅም። ግን እዚህ ጋር አሁን አንተ የጠየቅኝ ያለውን መሰለህ? ጳውሎስ እግዚአብሔር ፍትሃዊ ከሆነ ለምን በከንባተኛ አልጻፈም? ጉራጌኛ ለምን አልጻፈም ጳውሎስ? አሁን መልስልኝ ይሄን ጥያቄ። ኦኬ ለምን አልጻፈም ነው? ለምን ስልጤዎች አሉ እዚህ ጋር፣ ጉራጌዎች አሉ፣ አማርኛ ተናጋሪዎች አለን እዚህ ጋር፣ አረብኛ የሚችልም አለንና እግዚአብሔር ለምንድን ነው በከንባተኛ መጽሐፍ ብቻ ያሰጠን? ለምን አላወረደልንም ከሰማይ? ለምን ሐዋርያ ያለካልን? ኦኬ አሁን አባባለ ገብቶኛል። ኦልሬዲ በመሐመድ ላይ የወረደው አንዱ ቁርአን ከዛ በኋላ በመምህሮቻቸው ምክንያት ተበተነ ነው። አይ ጎበዝ ነህ። በቃ አሁን ገባህ? በቃ እኔም አልጠይቅም ገባ። አየህ አይደለ? እንደዛ ነው። ይሄ በቃ ደብል ስታንዳርድ ይባል። አየህ አይደለ? ይሄ ደብል ስታንዳርድ ይባል። ለማንኛውም በቃ ጥያቄውን ልመልስልህ። እሺ ብራዘር አዳምጠኝ። አየህ አይደለ ብራዘር? ሌላ ጊዜ ግን እስልምና ጥያቄ ሲጠይቁ በክርስትናም ቼክ አድርጉት። ለምን ክርስትናም ላይ
እንደዚህ ጥያቄዎች ስለሚነሱ እግዚአብሔር ፍትሐዊ የምትል ከሆነ በከንባተኛ በጉራጌኛ በስልጠኛ መጻፍ ነበረበት። ግን እግዚአብሔር የጻፈው ግሪክን ብቻ መርጦ ነው። ስለዚህ እግዚአብሔር ለምን ግሪክን መረጠ ብዬ እጠይቅሃለሁኝ። ለማንኛውም አንተ በቻልከው መልሰሃል። እሺ ወደ እስልምናችን ስንመጣ ያው ማወቅ ያለብህ ነገር አምላካችን በብዙ ቋንቋዎች መጽሐፍ አውርዷል። ለአብርሃም መጽሐፍ ሰጥቷል፣ ለሙሴ ልኳል፣ ለሁሉም ነቢያት ልኳል። ከላከ በኋላ ግን የዘመኑ ፍጻሜ ሲደርስ አምላካችን አንድ መጽሐፍ ነው የፈለገው ወይም ደግሞ እቅዱ ለምን ሲባል ሰዎችን በሙሉ አንድ አድርጎ ወይም አንድ ኡማ እንዲሆነ በአንድ መጽሐፍ እንዲመሩ የመጨረሻው መጽሐፍ ስለሆነ አምላክ ደግሞ ፈዓሉ የፈለገው ነገር አድራጊ ነው ወይም ደግሞ ችሎታ አለው አምላካችን። ስለዚህ አምላካችን ያደረገ የመጨረሻ መጽሐፍ በአረበኛ መርጦ አወረደ። አምላክ ለአረበኛ መርጦ ብለን አንጠይቅም እኛ። ኦኬ አምላካችን ከሁሉም ቋንቋዎች አረበኛ መርጦ ከዛ በኋላ አንድ ነብይ ላከ፣ ከነሱ አንድ ነብይ ላከ፣ ያም ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ከዛ በኋላ ነብይ ላከና ቁርአንን በአረበኛ ቋንቋ አወረደው። አረበኛ ማለት ቀላል ቋንቋ አይደለም። በጣም ሰፊ የሆነ ቋንቋና ለብዙ ነገር የምንጠቀመው ሲቀጥል በጣም የዳበረ ቋንቋ ነው። ሰዎች አንብበው በቀላሉ ሊረዱት የሚችሉ ቋንቋ ምድር ላይ ካሉ ቋንቋዎች በሙሉ አንድ ሰው አረበኛን ቶሎ አንብቦ ሊረዳ ይችላል። ለምን? ለአፍም ቀላሉ እንዲሁም ደግሞ ሐሳቡም ገር ስለሆነ ማለት ነው። አይተህ ከሆነ ለዛ አማርኛ ቃሎች አብዛኛው ከአረበኛ ይኮርጃሉ። አብዛኛው አማርኛ ቃል ከአረበኛ ተኮረጃሉ። ምሳሌ እነ አይነ ብትል ደም ብትል እነዚህ በሙሉ ከአረበኛ ነው የመጡት። ታየህ አይደለ? ስለዚህ አምላካችን ቁርአንን በአረበኛ አወረደው። በተለያዩ ቋንቋዎች ካወረደ እኮ ብዙ ነብይ ሊያስፈልግ ነው። ምሳሌ ከምባታ ቁርአን ካለ የከምባታ ነብይ ሊኖር ነው። አረበኛ ቁርአን ካለ የአረበኛ ነብይ፣ የእንግሊዘኛ ነብይ ሊሆን ነው። አየህ አይደለ? ስለዚህ ብዙ ነብይ ሊያስፈልግ ነው። ይሄ ደግሞ ስለዚህ አምላካችን ማለት አንድ ነብይ ላከ። ያም የመጨረሻው ነብዩ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ስለዚህ እሳቸው ላይ ቁርአንን በአረበኛ አወረደ። ካወረደ በኋላ ምን አደረገ? ነብያችን ምን አደረገ? ሰዎችን አስተማሩ። መጀመሪያ የምናስተምር ቤተሰቦቻቸውን አስተማሩ። ቀጥሎ ማህበረሰቡን አረቢያን ወይም ደግሞ ጀዚረተል አረብ የአረብ እንዴት በሙሉ አስተማሩ። ቀጥሎ ሰማደ። ቀጥሎ ደግሞ ምን አደረጉ? ወደ ቻይና ወደ ኢሮፕ ደብዳቤ ላኩ ሰዎች እንዲማሩ። ስለዚህ ሰዎች ምን ያደርጋሉ? ያንን ቋንቋ አረበኛ አምላካችን ያወረደውን መጽሐፍ ምን ያደርጋሉ? ወደ ቋንቋቸው በተረዳቸው እየተረጎሙ ይማሩታል። አንድ ግን መሰረት አለ። መሰረቱ ምንድን? መሰረቱ አረበኛ። ለዚህ ነው አሁን የተኮነ አብዛኛው ሙስሊም ምድር ላይ ያለ ሙስሊም በሙሉ ቁርአንን በአረበኛ ነው የሚቀራ። ምሳሌ እናንተ ጋር ቤተክርስቲያን በግዕዘኛ ይባላል፣ በአማርኛ ይባላል፣ በእንግሊዝ በሁሉም ሀገር በራሳቸው ቋንቋ ይቀድሳሉ። ሲቀድሱ ግን ሙስሊሞች ኢትዮጵያ ያለ ሙስሊም፣ ኬንያ ያለ ሙስሊም እንዲሁም ቡርኪና ፋሶ ያለ ሙስሊም ሁሉም ሲቀራ በአንድ ቋንቋ ነው የሚቀራው። አያህ አይደል? ስለዚህ አንድነት ይፈጥራል። እንዲሁም ደግሞ ከአምላክ የወረደውን ቃል በትክክል መንገድ እንረዳዋለን። አሁን አንተ ቅድም ብየዋለሁ። አሁን ምሳሌ ጆን አንተ ቄስ ነው የቄስ ተከታይ ነባቸው። ለቃሉ ይቅርታ ቄስ ተከታይ። ለምን? አንተ የምትራበት መጽሐፍ የተረጎመልህ ቄስ ነው የተረጎመልህ። አንተ እጅ ላይ ያለው መጽሐፍ ማን ተረጎመልህ? ቄስ ነው የተረጎመልህ። ስለዚህ የምትመራው በቄስ ነው። ቄሱ ከፈለገ ይጨምርብህ። አሁን ይጨምራል። ቄሶች ይጨምሩብሃል። አታውቅም፣ ግሪክ አታውቅም አንተ። ግን ሙስሊሞች አረበኛ ያምለክ ቃል በቃል ነው የወረደው። ስለዚህ የፈለጋ ክል ሊጨምር አይችልም። ለምን? አረበኛውን ተመሪዋለሁ። ኢብራሂም አረበኛ አሲያ ትችላለች፣ አረበኛ ተምራለች። አረበኛ ስለተማረች ራሱ ቄስ አይሸጉዳትም፣ ቄስ ወይም ሼህ አይሸጉዳትም። ለምን? አረበኛ ስለምች። ስለዚህ የአምላካችን ቃል ተጠብቆ በዚህ መንገድ መጥቷል ነው ብቻ 90% አሁን ገብቶኛል። ግን ደግሞ አንዳንዴ በመሀል አሁን ለምሳሌ ልበለ እኔ ክርስቲያን ነኝ አይደለ? አሁን አረብኛ እንትን ዕብራይስጥኛ ስላልቻልኩ ወይም ግሪከኛ ስላልቻልኩ ተርጉሙ የሚያመጣው ሰው ይጨምራል ማለት አይደለም። ይጨምራል። አሳይ እንደሚጨምር ለምን ብትለኝ አንድ ጥያቄ ልንገር። እንደዚህ አሁን ለምሳሌ አንድ ከይቅርታ ጋር ጆንዬ አከብርሃለሁ፣ ግን ቢሆንም ሐሳብ መዝለይ ደስ አይለኝም። እሺ አይጨምሩም ያልከኝ አይደለ? ቄሶች እንደሚጨምሩ ላሳይክ። አይ እንደ ችግር ይላውጣልክ እንደሚጨምሩ ላሳይክ። ቄሶች አንተ አታውቅም ብሎ ይጨምሩሃል፣ ያጭበረብራሉ፣ አያውቁም እያሉ ማለት አንተ ግሪከኛ ስለማትችል ግሪኩን ስለማታነበው ይጨምሩብሃል። እንደሚጨምሩ ላሳይክ። አዎ በል አዎ በል ፕሊዝ፣ ደስ ይበለኝ። አዎ በል ላሳይክ። ችግር የለውም። አሁን አንተ ያለህን ነገር አሳይኝ እየተማማ በቃ ችግር አይ እሺ እንድትለኝ ነበር። በቃ አሳይሃለሁ። እኔማ እሺ ካልከኝ ብዬ ነበር። እሺ ይታያል። ይታያል። ይሄ መጽሐፍ ቅዱስ ነው፣ አማርኛ መጽሐፍ ቄስ የተረጎሙት ነው። እሺ በብዙ ወቅዱስ ሊቀ ጳጳሳት ዘኢትዮጵያ ወዕጨጌ ዘእንበለ ተክለ ሃይማኖት ሊቀ ጳጳሳት ዘአክሱም በአቡነ ጳውሎስ ጊዜ የታተመ ነው። እሺ ገባ። አሁን እዚህ ጋር የማርቆስ ወንጌል ይታያል አይደለ? የማርቆስ ወንጌል እንደዚህ ይላል። የማርቆስ ወንጌል ምዕራፍ 16 ላይ እንደዚህ ይላል። ይሄ ይታያል። እዚህ ጋር በደንብ ተከታተል።
ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱሱን ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከ ይላል። ስንት መስመር ነው? 1 2 4 መስመር ነው አይደለ ጆን? አሁን ይሄ ራሱ ልንገር ሰበር ዜናው መሰል 400 ጭማሪ ነው። ቄስ ነው የጨመረው። ግሪኩ ላይ የለም። አየህ አይደል? ግሪኩ ላይ የለም። ቄስ ነው የጨመረው። እንዴት አወቅ? ግሪኩ ልክፈትልህ። ግሪኩ አለኝ እኔ። ያው ግሪክ ምዕራፍ 16 ቁጥር 8 ላይ እንክፈተው። በጣም ይገርምሃል። ቆይ ከፈለክ እንግሊዘኛውን ቼክ አድርገው፣ ከፈለክ ሂብሩን፣ የፈለከውን ቋንቋ አረበኛውን የፈለከው መጻፍ ቼክ የለም። የአማርኛ ቄስ ብቻ የጨመረበት የአማርኛ ቄስ ወላሃታ ግዕዙ ላይ ራሱ የለም። ይገርምሃል። ግዕዙ ራሱ ላይ የለም። ወይ አንዴ መጀመሪያ ከሂብሩን ጀምር እሺ። እና አየህ አይደል ቄሶቹ አታውቁም ብሎ ይጨምሩባችኋል። በጣም ያሳዝናል። ማርቆስ ምዕራፍ 16 ቁጥር 8 ላይ ንፈት እሺ። ይታያል ብራዘር፣ ይታያል። ይታያል። እሺ አሁን እዚህ ጋር እንመለስና እንደዚህ ይላል። ከሳምንት መጀመሪያ ይላል። ይታያል። ከሳምንቱ መጀመሪያ ይላል። እዚህ ጋር ማልዶ ተነሳ ይላል። አየህ አይደለ? ይሄ ከሳምንቱ የሚሆነው እዚህ ጋር ደግሞ ልመለስና ወደ እንደዚህ ይላል። ለማንም አንዳች አልተናገሩም ይላል አይደለ? ይታያል። እዚህ ጋር ለማንም አንዳች አልተናገሩም ይላል። አሁን ይሄን ያዝልኝና ወደ ግሪክ ሄደን ቼክ እናድርገው። አሁን እዚህ ጋር መሀል ላይ ጨመሩ። መሀል ላይ እዚህ ጋር ነው ተናገሩ። እዚህ ጋር ለማንም አልተናገሩም ብሎ ያልቃል። ከዚህ በኋላ ያለውን ጨመሩ። የሚቀጥለው እዚህ ጋር ከሳምንቱ መጀመሪያ ቀረው። እዚህ ጋር ጭማሪው የለም። በግሪኩም በእንግሊዝ በሁሉም ቋንቋ የለም። እሺ አሁን ላውጣልህ አንዴ ግሪኩን መጀመሪያ። እሺ ከዛ በኋላ ታየዋለህ። ማርቆስ ምዕራፍ 16 ነው ያለነው። እሺ ያው ቁጥር 8 ይታያል። እንደዚህ ይላል they said nothing to anyone because they were afraid። ታየህ አይደለ? ፈርተው ስለነበር ለማንም አንዳች አልተናገሩም። ይታያል እዚህ ጋር ያለው ማለት ነው። አይደለ? ለማንም አንዳች አልተናገሩም ይላል። አሁን ቀጥሎ ማለት ያለበት ምንድነው? ቀጥሎ ማለት ያለበት እዚህ ጋር ከዚህም በኋላ በማለት የነበረበት አይደለ? አሁን ቀጥሎ የሚገመው ነገር መሰለህ። ቀጥሎ ከሳምንቱ ቀጥሎ የሚለው when Jesus rose early on the first day ላይ ይታያል። እዚህ ጋር ዘሎ ምን አለ? እዚህ ጋር መጣ ከሳምንቱ መጀመሪያ አለ። አያህ ቁጥር 8 እዚህ ጋር ፈሩ ይላል። ከዛ ቀጥሎ ምን አለ? እዚህ ጋር ከሳምንቱ መጀመሪያ አለ። እዚህ ጋር ፈሩ አለ። ከዛ ከሳምንቱ መጀመሪያ ያለው እንደዚህ ነው። ግን መሀል ላይ ምን አስገቡ? 1 2 3 4 5 6 መስመር ጨመሩባቸው። ስድስቱን መስመር አስገቡት። የኢትዮጵያ ቄሶቹ የለም። አያህ እዚህ እንግሊዘኛው ራሱ አይተው ከሆነ ያው ፈሩ ይላል። እዚህ ፈሩ ካለ በኋላ ቅድም ያልካት ነገር አሁን ላይ መጣቻ። ምኗ? ለምሳሌ አረብኛ ቋንቋ ግመል በሚለው በጣም ብዙ ፍቺ ያለው አላልክም? ታዲያ ምን አገናኘው? ይሄ እኮ ጭማሪ እኮ ጨመሩ እኮ ነው። ስምንት ጨመሩ እኮ የተባለው እኮ ልነግርህ ነው። አሁን አንድ ቃላት አሁን ለምሳሌ የሆነ አሁን አማርኛውን ጽፈን ከዛ በኋላ በአረብኛ ብንተረጉመው አገር ትርጉም ሊኖረው ይችላል ማለት ነው። በአማርኛ ትንሽዬ ፊደል ሆነ በአረብኛ ብዙ ከሆነ ታዲያ እንዴት ልናረገው ነው? ብዙ ሆነ እኮ አለ የሚያኩ ብራዘር የት ውስጥ ይገባል? አንድ ያልከለት እኮ መሰለህ። አንድ ሐሳቡን ልገምልህ። ሐሳቡን መሰለህ የኢትዮጵያ ቄሶቹ እናንተ አታቁም እያሉ መጽሐፍ ቅዱስ ላይ ጨምሩባችኋል። ምሳሌ የማርቆስ ወንጌል ምዕራፍ 6 ላይ 6 መስመር አንድ ደግሜ የሚቆጠረው 1 2 3 4 6 መስመር ጨምረውባችኋል። እንግሊዘኛውም ላይ የለም፣ ግሪኩም ላይ የለም፣ ግዕዘኛውም ላይ የለም። የሌለ ቃል አታቁም እያሉ ይጨምሩባችኋል። ስለዚህ ችግራችሁ ምንድነው? አንተ ግሪኩን ስለማትችሉ ትሸወዳላችሁ። ሙስሊሞች ግን አረበኛ ስለምንችል ማንንም መጥቶ አሸውድንም አልኩ። አሁን ገባ ሐሳቤ? ተጨመረ። ገባ? 600 ጨመሩ። ቀጥታ እኮ ምን የለም ግሪኩ ላይ ጨረሱ። ወደ ግዕዝ ነው የሚተረጎመው ማለት ነው። ግዕዝም ላይ የለማ። ግዕዙም ላይ የለም። ወደ ግዕዝ ነው ከግሪክ ወደ አሉ እሴት አላሳየኝ። ግዕዙ ላይ ከፍት የለም። ለላ ሳይ ይፈትልህ ግዕዙ ላይ ራሱ የለም። ግዕዙ ላይ ቢኖርማ እንደው ያንስ ይሻላል። ችግር የለውም ትላለህ። ግዕዙን እሺ ግዕዙን ከፍተዋለን። ያው ግዕዝ ማንበባችን ግን ደግሞ ሐሳቡን መግለጥ አይከብደንም። እሺ ማርቆስ 16 ቁጥር 8 እሺ ፈሩ ያ ይታያል። ግዕዙ ይታያል። ያው በቃ ሐሳቡን ማንበብ ይከብደናል። ያ ፈርሃ የሚለው ቃል ብቻ ይታያል አይደለ?
ይሄ አይደል እንደፈራህ በቃ እንደፈሩ ነው የሚያስቀምጥ ከዚህ ላይ ያለው ማለት ነው። መንቀጠብ ይዟቸው ነበረ ለማንም ሲያዝረው ይሄ የሚለው እሺ አረንጓዴ ያለበት አጋ ከዚህ ጀምረህ አንብበው። እንደዚህ ይላል ወወፀአ እምነ መቃብር ወገውያ እስመ አሃዞን ረአድ ወደንጋጼ ወይ ነገራ የሊቀስ እስመ ፈርሃ ይላል። አየህ አይደለ ለማንም አልተናገሩም። ወይ ነገራ ይላል። ወይ ነገራ ማለት አልተናገሩም ማለት ነውና ወይ ነገራ እስመ ፈርሃ ለማንም አልተናገሩም ይላል። ፈርተው ስለነበር ለማያው እዚህ ጋር ፈርተው ያው ለማንም አንዳች አልተናገሩም። ፈርተው ስለነበር መተው ከመቃብሩ ሸሹ ይፈሩ ነበርና ይላል። ስለፈሩ አልተናገሩ። አየህ አይደለ ቀጥሎ ያው በእሁድ ሰንበት ይላል። ቀጥሎ ሰንበት አለ። ያው በእሁድ ሰንበት አለ። እዚህ ጋር ከሳምንቱ መጀመሪያ እሁድ ቀማጡ። አየህ አይደለ መሀል ላይ ያለው የለም ግዕዙ ላይ ራሱ አየኸው። ስለዚህ ቄሶቹ ማደረጉ ግዕዘኛው ላይ እንኳን የሌለው ያው ግዕዙን ከፍቼልሃለሁ። ያው የለም ከፈለክ መጽሐፍ ራሱ አለኝ ግዕዘኛው መጽሐፍ ቤት ያለኝ እዚህ ጋር ስንት መቶ 1 2 3 4 6 መቶ ጨምሮ አጭበረበሯችሁ እና ቋንቋ አለማወቃችሁ ተሸውዳችኋል። ቄሱ ይመርሃል። ቄሱ እንደፈለገ ያዛሃል። አንተ ግዕዘኛ ስለማችል ወይም ደግሞ ግሪከኛ ስለማችል ማለት ነው። ግን እስልምና ላይ አንድ ሕፃን ሲወለድ ወይም ደግሞ ያደገ ሲመጣ አረበኛ ይማራል። ቁርአን በአረበኛ ይቀራል። አንድ ክርስቲያን መጥቶ ወይም አንድ ቄስ አንድ ኡስታዝ መጥቶ ቁርአን ላይ ቢጨምርበት ያጋልጠዋል። ለምን? አረበኛ ስለሚችል። አንተ ግን አረበኛ እናንተ ክርስቲያኖች ግን መጽሐፍ ቅዱስን በግሪክ ስለማታነቡት ወይም ደግሞ በቋንቋ ስለማትችሉት ቄሶቹ እንደፈለጉ እየተረጎሙ ያጭበረብሯቸው። እናንተ ደግሞ እነሱን ትከተላላችሁ ማለት ችግራችሁ ይሄ ነው። አሁን ገባችሁ? አንዳንዴ ምን አለ መሰለህ፣ በእርግጥ አሁን እንደ አማኝ ስታየው እንደ አንባቢ እንኳን ብታየው ምናልባት ሳይመሳሰል ሲቀር ማለት ነው እንደዚህ ልትል ትችላለህ በእርግጠኝነት። አሁን ለምሳሌ ያለውን ነገር እንደተማረ ሲሆን ትቀበላለህ አይደለ? ታያለህ። እኔ አሁን ለምን እንደዚህ ሆነ ለምን እንደዚህ አይደለም ልልህ አልችልም። በቃ አጥረተናል። እቺን ነገር አሁን ለምሳሌ እኔ እንትን እለዋለሁ አየዋለሁ። በቃ አጥረተናል። የሶች ከየት እንዳመጡ ጠይቀናል። በቃ አጥረተናል። ጠይቃቸው ከየት እንዳመጡ። ከዛ በኋላ መልስ አዘጋጅተህ ትመልስልናለህ። እሺ በማታውቀው ካወራህ እዚህ ጋር ስህተት ልትናገር ትችላለህ። እና ስህተት ከምትናገር ሌላ ጊዜ አጥንተኸው ቄሶችን ጠይቃቸውና ከዛ በኋላ ትጠይቃለህ። መተህ ያው ግን ከጠየቁ ተጠንቀቅ በል እሺ። ጥቃት እንዳይደርስ ወይም ደግሞ አንተ ችግር አለብህ እንዳይሉ ቀስ ብለህ ጠይቃቸው ሳትቆጣ አረጋለህ። የለም እዚህ እኛ ጋር እንደዚህ አይነት ነገር ቤተክርስቲያን እንደዚህ አይነት ነገር የለም። ኧረ ወላሂ አለ። ለምን ዋሻለሁ? ወላሂ አለ። ሲጀመር ሄደው ሲጠይቁ ምንድን ነው የሚባለው? አብዛኛው ሲጀመር የመስለኛ አመለካከታቸው ራሱ ምንድን ነው ሲጠይቁ ራሱ እኮ እናንተ ልትሰልሙናል። ሂድ እስኪ ጠይቃቸው እስኪ ሙስሊም ቤት ገብተህ አይደለም። እኔ እስከ ዛሬ እንደዚህ አይነት ነገር አጋጥሞኝ አያውቅም። ሰምቼ እንደዛ ከሆነ ያልገባኝን ነገር ምክንያቱም መጠየቅ አለብኝ። በቃ እንደዛ ከሆነ ጠይቀን እንግዲህ እኔ ቻሌንጅ ጠይቀሃቸውና እና ለኔ መልስልኝ። ከዛ በኋላ አምናሃለሁ። ጠይቀሃና ከዛ መልስልኝ ለኔ። የዛ ሰዓት በቃ አምናሃለሁ። ትክክል ናቸው ማለት ነው ያለሁ ቄሶቹ ትክክል ሳይሆን ምናልባት አሁን ከኔ በላይ የሆነ ነገር ሲሆን ከኔ በላይ አሁን ለምሳሌ አሁን አንተ እንዳልከው አያለው የማርቆስ ወንጌል ታውቀዋለህ? ትርጓሜውን ምናምን ታያለህ። ከግሪክ ጀምረህ ከእንግሊዘኛ አንዴ የማርቆስ ወንጌል ታውቀዋለህ? ምዕራፍ 16 ታውቀዋለህ? የማርቆስ ወንጌል የጠየቁት ጥያቄ መልሱን ታውቀዋለህ? አሁን የጠየቁት ጥያቄ አታውቀውም? መልሱን አይደለም እኮ ንገረኝ። አታውቀውም? የማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ያለው ቅድም የጠየቁት ጥያቄ ጭማሪው ቄሶ የጨመረበት 6 መስመር መልሱ አሁን መልሱ የለህም። እንደሆነ ምዕራፍ ስንት ነው ያልከኝ? ምዕራፍ 16 ቁጥር 8 ምዕራፍ 16 ቁጥር 8 ምዕራፍ 16 እሺ፣ አንድ ጊዜ ሊሆን እሺ፣ ይብሮ አለ ይብሮ የለም። እሺ፣ ሌላ ክርስቲያን ካለ ገስት ላይ አስገቡ። ይሄን መጀመሪያ መልሶ ይምጣ። ሌላ ይበዛበታል። ይሄን መልሶ ይምጣና
ከዛ ያ ደግሞ ጨምርለታለሁ እና እዚህ ጋር ሙስሊሞች እዚህ ጋር 800 ሙስሊሞች አላችሁና ሰዎች አላችሁና አያችሁ አይደለ? እዚህ ጋር በደንብ ተገንዘቡ። ሙስሊሞች ቁርአን እንዴት ተጠብቆ ወደኛ እንደመጣ አንድ ሙስሊም የፈለገ ኡስታዝ ቢሆን የፈለገ አዋቂ ቢሆን ቁርአን ላይ ሊጨምር አይችልም። ለምን? ቁርአን በአማርኛው እስኪ አንብበው። ብራዘር በቃ የቤት ስራ ወሰደው ፕሊስ፣ የቤት ስራ ላንብብልህ፣ ችግር የለውም። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መግባት እስከ ፀሐይ መውጫ በእጃቸው ላከ ይላል። እንደዛ አይደለም የሚለው። እንደዛ አይደለም የሚለው። እሺ ምንድን ነው የሚለው? ምዕራፍ 16 ቁጥር 6 አይደል? ቁጥር 8 ቁጥር 8 በቃል ይዟል። ይገርማል። ነገር ግን ሂዱና ለደቀ መዛሙርቱ ለጴጥሮስም ወደ ገሊላ እንዲቀድማቸው ንገሯቸው፣ እንደነገራቸውም በዚህ ያዩታል። ከመቃብርም ወጥቶ ሸሹ፣ ፍርሃትና ድንጋጤ ይዟቸዋልና፣ ስለዚህ ፈሩ፣ ለማንም አልተናገሩም ይላል። ቀጥሎሳ ያዘዛቸውንም ሁሉ ለጴጥሮስና ለወንድሞቹ ተናገሩ። ይሄ ነው ግሪኩ ላይ የለም ያለው። ስንተኛው እትም ነው የምታነበው? ገራሚ ነው። አንተ ገራሚ ስንተኛ እትም የምታነበው እንዴ? የትኛው መጽሐፍ ነው የምታነበው? አይ ገራሚ ነው፣ ገርሞኝ ነው። ያንተ ላይ የለም፣ አልጨመሩበትም። ያንተ ላይ ያልተጨመረው ነው እጅ ላይ ያለውና ገርሞኝ ነው። ስንተኛው እትም ነው የምታነበው? ስንተኛው እትም? የቆየ ነው ይሄ። በቃ ለዛ ነው። አየህ አይደለ? የቆየ ነው። ለዛ ነው እኔ ጋር ደግሞ ላሳይክ። አሁን ያንተ ላይ ጭማሪው የለም፣ እኔ ጋር ተመልከት። እንደዚህ ከዚህ ቀጥሎ ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል አየህ አይደል? እዚህ ጋር አለ እና እስቲ ላክልኝ መጽሐፍ ቅዱስን ብለህ ልግዛ። እንዴ አንተ ገራሚ ነው። ጭማሪው ከሌለው ስለተርፋለ። አሁን በቅርቡ የጨመሩት ማለት ያሁኑ ቄስ ነው የጨመረው ጆን። አረ አሁን ያለ ስለ አረ ልግዛ። ቅርስ ነው ብራዘር፣ ቅርስ ነው፣ ያልተጨመረበት ነው። ምን አለ መሰለህ አንዳንድ ጊዜ አሁን አንተ እንዳልከው ማለት ነው፣ እውነቱን ለመነጋገር ማርቲን ሉተር ኪንግ ማንም ይባላል በ16ኛው ክፍለ ዘመን የመጣ እንዳለ እንግዲያምስ እኔ የምልህ እኔ የማነብልህ እንደዛው ነው፣ ቃል በቃል ነው የምነግርህ። ምንም የጨመርኩበት ነገር የለም፣ ምንም አይነት ነገር የለም። ካሜራ መክፈት ይችላል እንዴ? ቆጆን እኔ ውስጥ በዛው እንቀርጸው። አችልም በቃ አችልም። ፎሎወር የለህም። ፎሎወር ቢኖርህ ተከፍተውና ካሜራ ላይ ሙስሊሙ በዛው እናሳያቸው ነበረ። ያንተ ላይ አልጨመሩበትም፣ አዲሱ ላይ ደግሞ ተጨምሮበታል እና ይገርማል። ያው እኔ ጋር ላሳይ፣ ለማንኛውም በመጽሐፍ ራሱ ላሳይ። ያው 66 ነው ያንተ 66 ነው። አይ ሁሉም ላይ አለ። ይሄ 81 አህዱ ነው። ከፈለግ በ66 ማሳያለሁ። ይሄ 80 አህዱ ነው። በ66 ላሳይ። እሱም እንደ 81 በ66 ነው። አንተ ምን ለጤነው? አይ አንተ የምትለው እንግዲህ እዚህ ጋር ነው የማነበው። ሌላ ነው። ኦርቶዶክስ ነህ አይደለም? አንተ ነኝ። በቃ ኦርቶዶክስ የኦርቶዶክስ መጽሐፍ ነው። አየሁ አይደለ? 81 አህዱ ነው። ላሳይክ እንዳው እንድታምን ላሳይክ። ያው እዚህ ጋር ጽሑፍ ራሱ አለ። ያው ይኸው ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የኦርቶዶክስ ነው። እሺ ይሄ የኦርቶዶክስ መጽሐፍ ቅዱስ ነው። አሁን ሄደን እንየው። እንክፈተው። የማርቆስ ወንጌል ሂድ ሉቃስ ደርሳ ያው አየሁ አይደለ? ማርቆስ ወንጌል አየሁ። ማርቆስ ወንጌል ቁጥር 8 ያው እንደዚህ ይላል። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ ፀሐይ መጥለቂያ በእጃቸው ላይ ከሌላ አየህ አይደለ? ጨምረውበታል። እስቲ ደግሞ አንድ ያንተን አንብበው እስቲ እንስማ። ያንተን ነው አንብበው አንዴ። ከመቃብርም ወጥተው ሸሹ፣ ፍርሃት ድንጋጤም ይዟቸዋልና፣ ስለፈሩም ለማንም አልተናገሩም። የያዛቸውንም ሁሉ ለጴጥሮስ ለወንድሞቹ ተናገሩ። ጌታችን ኢየሱስ ከሙታን ተለይቶ ከተነሳ በኋላ ተገለጠላቸውና ይላል። ለዘላለም ሕይወት የሚሆን የማይለወጥ ቅዱስ ወንጌል ለፍጥረቱ ከምስራቅ አንተ ያንተም ላይ ተጨምሯል። ያንተም ላይ ተጨምሮበታል። ኢብራሂም ያንተም ጭማሪ አለው።
አልተረፍክም። እኔማ ቀለል ልገዛህ ነበር እኮ ያልተጨመረበት ከሆነ ብዬ ጉድ እኮ ያንተ ጭማሪው አለ። ያንተ ጭማሪው አንተም ላይ አለ። ቃሉን ቀያይሮት ነው ጭማሪው አንተም ላይ አለ። ወይኔ ስታያዝን። እኔማ ጆን ጥንታዊ መጽሐፍ ሳለ ስትይ በቃ አልጨመሩበትም ብዬ ነበረ። ያንተም ከቄስ እጅ አልተረፈም። ቄሱ ጨምሯል። እስቲ አንብበው። ጨርስ አንብበው። ጨርስ አንብበው። አንዴ ጨርሰህ አንብበው። ለአንብበው። ቀጥል። ወንጌልን ለፍጥረት ሁሉ ከምስራቅ እስከ ምዕራብ ይሰብኩ ዘንድ ላካቸው። በእሑድ ሰንበት በቃ ይሄ አይደለ? አይ በቃ ያንተም ነው እባክህ፣ ያንተም ያው ነው። ያንተ ተጨምሮበት አስተሐዝ መስሎ ይሆናል እንጂ እያነበብክ ያለኸው ወይኔ አስተሐዝም እያነበብክ ያለኸው ምን እንደሆነ አውቃለሁ። መጀመሪያ እያነበብክ ያለኸው ምንድን ነው? ስንተኛው ነው እያነበብክ ያለኸው? የማርቆስ ወንጌል ነው። ስንተኛው እትሙ ነው? ትገርማለህ። እኔ እኮ አምኜህ ነበር። ጥንታዊ መጽሐፍ ቅዱስ አምኜህ ነበረ። ጥንታዊ መጽሐፍ ቅዱስ አይደለም እባክህ፣ የ2000 ነው። የ2000 መጽሐፍ ቅዱስ ነው ያዝከው። እና አሁን እኔ እኮ ብራዘር ምን መሰለህ የለውም እኔ ላይ የለውም ስትይ በቃ አልጨመሩበትም ብዬ ነበረ። ግን ደግሞ ያንተናም የባሰ ነው። አንተ ያዝከው ይሄን ነው። እሺ ይኸው አለኝ ራሱ መጽሐፍ ሙስሊም ሁሉም አለ። ይሄን እያነበብክ ያለው አንተ ይሄ መጽሐፍ ነው ያነበብከው አይደለ? እሺ ጆን ይሄ መጽሐፍ ነው ያነበብከው። ይሄ ደግሞ የድሮ መጽሐፍ አይደለም። እኔማ አምኜህ ነበር። በቃ ለካ ውሸትህን ነው። እኔማ የድሮ መጽሐፍ አለ ስትለኝ እውነትህን ከሆነ ብዬ ነው። ግን እያነበብክ የ2000 ነው። እንደዛው ነው የሚለው። ምንም ጨምሮበት አንተም ላይ እንዳውም እየገርምህ አሁን የከፈከው በጣም የተበረዘ መጽሐፍ ነው። የአሁኑ እንዳውም ብዙ ጉድ ነው ያለው። የአሁኑ መጽሐፍ ቅዱስ ሄደህ አይተኸውናና መልስ ካለ ይዘህና እና የመጨረሻ ምክር መሰለህ ጆንዬ፣ ቄሶቹ የኢትዮጵያ ቄሶች ራሱ በየቀኑ እየጨመሩ ያጭበረብሯችኋል። ይሄ ደግሞ የሆነው ለምንድን ነው? እናንተ እነሱ ስለምትከተሏቸውና የእግዚአብሔር ቃል እንደወረደ ስለማትቀበሉ ነው። ግሪክን ብታነብብ አንተ በግሪኩን ይዘህ ቢያንስ አትሸወድም ነበረ። ግን እናንተ ግሪክ ስለማትችሉ ይሸውዷችኋል ነው። ገባህ ሀሳቡ? አይ ገብቶኛል። ይወቃለ ዛሬ ሌላ ጥያቄ አለ? ችግር የለውም። ይሄኛውን አብላላለና ሌላ ቀን እመጣለሁ። በቃ እሺ። ለሰዓት ሰዓትና ለነበረን ቆይታ ከልብ እናመሰግናለን። መልካም ቀን ይሁንልህ። እሺ ወገናችን ማለት አሲያ ካለች ሞዴሬተር ስጪ። ሞዴሬተር የለኝም። ሞዴሬተር ደግሞ ካላችሁ ከስር ክርስቲያን ገስት ላይ ካለ አስገቡ። እሺ አሱ ሞዴሬተር ስጪ በዛ አካውንት። በትልቁ አካውንት ልምጣ፣ ብዙ ሰው ተከትሎኝ እንዲመጣ። አንዴ እሺ መጣ። እሺ ቢዝነስ ዛሬ ስለተመቸኝ የገባሁት ኢንሻአላህ ከክረምት ሲጀምር ክረምት ላይ ፍሪ ስለመሆን ኢንሻአላህ በደንብ እንገናኛለን፣ በደንብ እንሰራለን፣ በደንብ ዳዕዋ እናሰራጨዋለን ኢንሻአላህ አላህ ካለ ማለት ነው። እሺ ጥያቄ ያለው ክርስቲያን ካለ ገስት ላይ መግባት ይችላል። እንኳን ደህና መጣህ ብለናል ኢምሩዬ። እንኳን በሰላም ቆያችሁን ሀባይቢ። እነሱ ወከይ ስለሆነ በጠቅልል መልስ። አስራስ ጠፍተሻል። በሰላም ነው አይደለ? አዎ ኑሮ ያስጠፋል አንዳንዴ። አየሁ ታይዋን ነው። በሰላም ሆኖ ኢንሻአላህ ሲመች ቴሌግራም ላይ ደውይልኝ ኢንሻአላህ እናወራለን። እሺ ኢንሻአላህ። እሺ ጥያቄ ያለው ካለ ሞዴሬተር ስጪኝ በዚህ አካውንት። ጥያቄ ያለው ካለ ኮሜንት ላይ አንድ ቁጥር ጻፉ። መጀመሪያ ክርስቲያኖች ከዛ ሙስሊሞች። ጥያቄ ያለው ካለ ኮሜንት ላይ አንድ ቁጥር ጻፉ። እስልምና ላይ የፈለጋችሁ ጥያቄ ካላችሁ አላህ በፈቀደው አቅም እንመልሳለን። ኮሜንት ላይ ኢብራሂም ደግሞ ከመጣ መጥቻለሁ በለኝ እና የኢብራሂምን አካውንት ፎሎ አድርጉ። እሺ አዲስ አካውንት ነው። አንድ ልጅ ኮሜንት ላይ የጻፈ ነው፣ አስገቡት። ኖ ኔም የሚል ልጅ አስገቡት። አረ በጣም ብዙ ሰዎች አሉ፣ አስገቧቸው።
እሺ አንዋር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ